ሰላም ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የአዲስ ምንጭ ሚዲያ ተመልካቾቻችን እንደምን አላችሁ? ይህ የተወዳጅ እንግዳ መርሃ ግብራችን ነው። በእርግጥም ዛሬ ተወዳጅ እንግዳ ይዤላችሁ መጥቻለሁ። ወደኋላ መለስ ብለን በርካታ ዓመታትን እንዳሳለን እንዲሁም ደግሞ አንድ ለየት ያለ የምናቀርበው ነገር ይኖራል ማለት ነው። አብራችሁን ቆዩ። እንግዳችን አቶ አበበ ኃይሉ ይባላሉ። እንኳን ወደ አዲስ ምንጭ ወደ ኢትዮጵያ መጡ። በአጋጣሚ አመሰግናለሁ። እስቲ እንግዲህ ጋሽ አበበ እንደው አቶ አበበ ማን ናቸው የሚለውን ረዘም አለብኝና የስንት ዓመት ታሪክ ልናነሳ ይሆን? ከ40 ዓመት በላይ ነው እንግዲህ ከወጣሁ ከሀገሬ። በደርግ ጊዜ ነው የወጣሁት። የእድገት ህብረትን ዘመቻ ዘምቻለሁ፣ ጨርሻለሁ። መሬት ላራሹ አድያለሁኝ። የመሬት የገበሬ ማህበር አደራጅቻለሁ። የሴቶች ማህበር፣ የወጣት ማህበር እንግዲህ በዛ ጊዜ ነበረው ብለው ሰርቻለሁ እና አም ፕራውድ እና የመሬት አዋጅ ብቻ ሳይሆን የሃይማኖት እኩልነት አዋጅም ሲታወጅ ነበርኩኝ። ለዛም ከታገልኩት አንዱ ነኝ። አይ እንደዚህማ እንላቀቅም እንዲነካነካ አድርጎ ማይታ አናልፍ። እስኪ እንደው ፕሊስ እድገት በህብረትንም እንደው ትንሽ አጫውቱን። በተለይ አሁን ለአዲሱ ትውልድ እንግዲህ ካሜራ ማለትም ከጀርባ ሆኖ ፈገግ እያለ እየተከታተለ ነውና ምን ይመስል ነበር? ምን ነበር እንትኑ? ሌሎች ነገሮችም እያየን እንሄዳለን። የሃይማኖት እኩልነት የሚለው ነገር አሁን እየሰማን ያለናቸው ነገሮች አሉና እንደው ከዛ እንግዲህ በነገራችን ላይ እኔ በዛ ጊዜ በጣም ወጣት ነኝ። 20 በዛ ጊዜ ስወጣ እንኳን በ23 ዓመቴ 24 ዓመት ነው የወጣሁት። በሶማሌ በኩል አድርጌ ነው የወጣሁት። በባሌ በሶማሌ አድርጌ ነው የወጣሁት። ከጦርነቱ በኋላ ከሶማሌ ጦርነት በኋላ ነው የወጣሁት እና የመሬት አዋጁ ተማሪው የታገለለት ነው፣ ምሁራኑ የታገለለት ነው፣ የኢትዮጵያ ሕዝብ በአጠቃላይ ገበሬ የታገለለት ነው። ያረጀ የፈጀ ስርዓት ሆኖ ነው የወደቀው ፊውዳሊዝም። እኛ ጋር ብቻ ነበር የተረፈው እና ለሱ ነበር የታገልነው። ዓላማችን ጫካ ገብተን እንደነ ማኦ እንደነ ቼኩቬራ እንደነ ሆቺሚኒ ታግለን አዲስ አበባ ለመምጣት ነበረ። አብዮቱ ቀድሞን አዲስ አበባ መጣ። መጀመሪያ የቤንዚል ተወዶ በታክሲ ሾፌሮች አመፁ። 50 ሳንቲም ጨምርቻለሁ ልበል። በጣም ትንሽ ነው። ነገሩ እንትን የሚያደርግ አልነበረም። አመፁ። ያንን ተማሪው ደገፋቸው እና ወጣ። ከዛ ወታደሩም አብሮ ወጣ። መጨረሻ ላይ ወታደሩ ወጣና ደሞዝ ይጨመርልኝ አለ። ለደሞዝ ነው ወጣው። 33 ብር ነበር ያን ጊዜ ደሞዙ። ወታደር ታጠቀ ነው። ወዲያው ተጨመረለት። ተመልሶ ገባ። አሁን ተማሪዎች ወጣንና እንደገና እንዴት ገበሬውን ትክዳላችሁ? የገበሬ ልጅ ናቸው ብለን እንደገና ኡዋል በወታደሩ ላይ ተመልሰው ወጡ። ከዛ 66 ብር ነበር የተደረገላቸው፣ 90 ምናምን ተደረገላቸው። አሁንም ተመልሰው ገቡ ወደ እንዴት ትክዳላችሁ? አሁን በሶስተኛ ጊዜ ተመልሰው መጡ። ያው ከተማውን ተቆጣጠሩ በጅፑም በምናምኑም እና ያው እንግዲህ ቀስ እያሉ መኳንንቶቹን ምኖቹን ማሰር ጀመሩ። ኃይለ ሥላሴን አንነካም ብለው ፓርላማውን ዘጉ እና እንትናን ጠቅላይ ሚኒስትር አደረጉ። እንዳልካቸው መኮንን ጠቅላይ ሚኒስትር አደረጉ። የሚያሳዝነው ነገር እንዳልካቸው መኮንን የአብዮት ከፊውዳሉ ስርዓት ጋር ስለሆነ ምንም እንኳን የተማረ ቢሆንም ከፊውዳሉ ስርዓት ጋር ስለሆነ ምንም አይዲያ ስለሌለው በጣም ረጅም ጊዜ 3፣ 4፣ 5 ወር ጠብቁኝ፣ በቴሌቪዥን እየወጣ ጠብቁኝ እና አብዮቱ ደግሞ እየፈጠነ ነው ያለው። ሰዎች የታሰሩ ነው ያለው። ሰዎች ይቀልዱባት ነበር እቺ ነገር እንዳልካቸው ካቢኔ ጠብቁኛ በዛ ሁላ የሚል ነገር ነበር። አሁን ሳስበው አንድ ገጽ ብቻ ነበር የሚያስፈልገው። አንድ ገጽ 4 መስመር የመሬት አዋጁን እናስተካክላለን፣ ፓርላማ እናደርጋለን፣ ሪፎርም እናደርጋለን። 2-3 መስመር ያን ያህል ሰው እየተማረ ሰው 2-3 መስመር 10 ገጽ እና ፓርላማው እንዲናደርጋለን፣ ምርጫ እናስደርጋለን። አንድ ገጽ በቃ ነው። አንድ ገጽ ያ ሁሉ ምሁር ባለበት። ችግሩ ምንድነው? ምሁሩና በተለይ የግራ ቀመስ ምሁሩና ይሄ እና እንዳልካቸው የፊውዳል እንትን አይጠጋጋም። ያ ነው
መሀል ላይም አለ ሊበራሉ አለ ምኑ አለ የተማረ ግን እንዳልካቸው ምን እንደነካው አላውቅም። አቅሙም ላይኖራቸው ይችላል። እና እንዳልካቸው በነገራችን ላይ ያው ከፊውዳል ቤተሰብ አለ የሚመጡት ያ ጭንቀትም ይሆን ከዛው ቢሆን ግን ሌሎች በዛም አካባቢ ምሁሮች በእነሱም አካባቢ ምሁሮች አሉ። በምንድነው ሊበራል አስተሳሰብ ያላቸው ምሁሮች አሉ። ሁሉም እኮ ግራ እኮ አይደለም ምሁሮች እኮ አሉ በደምብ እና ከነሱ መጠየቅ ይቻል ነበረ። ማአት የፓርላማ ባለሰቦች አሉ። ከወደቁትም ከሚኒስትሮቹም ከምኖቹም እኮ ሊበራል ይሆኑ አሉ። እንዳልካቸው እንግዲህ እንደሚወራው ሁሉን ይልቅ የነበር ሰው የሚባለው እና ሁሉና ጥናት ንጉሱ ቤት በሙሉ አብሮት የተማሩት በሙሉ ስለነበረ ነው እንጂ አንድ ገጽ ነበር የሚበቃው ያንን እንትን ለማቆም። ይሄ ሁሉ ካውስ አይፈጠርም ነበረ። ሜቢ ኮንስቲቱሽናል ሞናርኪ ይሆናል እንደኛ ሀገር አሁን ስዊድን ያለሁበት ሀገር፣ ዴንማርክ፣ ኖርዌይ፣ እንግሊዝ ኤንድ ሶን ብዙ አውሮፓ ልጆች ኮንስቲቱሽናል ሞናርኪ ያላቸው ንጉስ አለ። ሲምቦል ነው። ፓርላማውን የሚወስድ በጣም ቀላል ነበር። በዛን ጊዜ ተማሩ ራሱ ይከፋፈል ነበረ። የግራ ነኝ የሚለው ሙሉ ሶሻል ዴሞክራት ይሆናል፣ ሊበራል ይሆናል። ከዛ ደግሞ የቀኝ ፓርቲ ይፈጥራል። አሁን ግን ተቆለፈና ያለው ድል መደርበስ ብቻ ነው ወደሚለው እና ወታደሩም እንግዲህ ከዛ ያው ቀስ እያለ ከዛ እንዳልካቸው ሲያቀተው ልጅ ሚካኤል መጣ ለአንድ ወር የሚጨርሽ ዝም ብሎ ሲምቦል ነው። ሚካኤል እንኳን ሲምቦል እንዳልካቸው መቀየር ይችል ነበረ። በቃኝ ብሎ አስገቡ እሳቸው በኋላ ላይ አልካቸው አይ ዶንት ሃቭ ኤኒ አይዲያ እንዳልኩሽ ልጅ ያለው ግን ያውንም በማንበብ ነው። ልጅ ሚካኤል መጣ የአስምሮ ልጅ ምን እንዳደረገ ባላስታውስም ያው መስከረም 2 መጣ እንዳለ ነገሮች ተቀያየሩ። ደርግ እንዳለ ቴኮቨር አደረገ። እነዚህ አዋጆችን እስኪ እንመልከታቸው። የሃይማኖት እኩልነት አዋጅ እሺ ደስ አለኝ እንደው አጋጣሚና የሃይማኖት እኩልነት አዋጅ ሪሊ ወደ ኋላ ተበል መጽሐፍ ጽፋለሁ ብያለሁ ወደፊት በአጠቃላይ ምን እንደሆነ የራሴን ታሪክ ግን በተለይ ከ66 አብዮት ጀምሮ ወይም ደግሞ ከ60 ጀምሮ ያለውን ሁኔታ እና በተለይ የእድገት ህብረቱን የመሬት አዋጁን የገበሬ ማህበራት ደግሞ የተደራጁበት ሁኔታ ማለት ነው እና በጣም ያሳዝነን ነበር። ድሮ ተማሪ ሆነን ብዙዎቻችን ተማሪዎች ነን። እንኳን በነገራችን ላይ ሃይ ስኩል እንኳን አልጨረስኩም። እዚህ ሀገር ውጭ ሀገር ፊልድ ሄጄ ጨረስኩት እና ምንድነው ስሙ እኛ እየተማርን እነሱ ብቻ ነበሩ ረመዳን ሲሆን የሚቀሩት። ዋይል ሪቨርስ ምንድነው መስቀል ሲሆን ወይም ደግሞ ፋሲካ ሲሆን ምናምን ሁሉ ይዘጋል። ግን የነሱ በዓል ሲሆን የእስላሞች በዓል ሲሆን እነሱ ብቻ ናቸው የሚቀሩት እና በጣም እናዝን ነበር። ምክንያቱም እንደኛው ጓደኞቻችን ናቸው እና አንፌር እንደሆነ እንትኑ ኢትዮጵያኖች ናቸው። ከውጭ የፈለሱ ቢሆን ኖሮ በቅርብ ጊዜ የፈለሱ ከሶሪያ ምናምን የፈለሱ ይገባናል። እነሱ የሚያከብሩት የሆነ በዓል አለ ተብሎ ይታሰባል። የሌላ የውጭ ዜጋ ናቸው። የኢትዮጵያ እንትን እንዳለ መዘጋት የለበትም። ለተወሰነ ግማሽ ሚሊዮን ምናምን ትላለህ ወይ እንዳለ 100,000 ሰው። ይሄ በንጉሱ ጊዜ ብሔራዊ በዓል አልነበረም የረመዳን ምናምን ማለት ነው። በዓል የለም ምንም በዓል የለም። እና ያ ሙስሊሞች ጥያቄውን ያቀረቡ ግን ትልቁን ድጋፍ ያደረገው ክርስቲያኑ በተለይም ደግሞ የኦርቶዶክስ ቤተክርስቲያን የነቃው ምሁር ነው። የእስልምና ሃይማኖት ወይም ደግሞ የሃይማኖት እኩልነት እንትን ያደረገው የነቃው የክርስቲያኖች that's 100% ሰው ላይ ያደረገው። ከዛ ቀጥሎም ደግሞ የፊውዳሊዝም ጥያቄ ብታይ የመሬት አዋጅ እና የፊውዳሊዝም እንዲጠፋ ያደረገው ደግሞ የጭሰኝነት ስርዓት እንዲታደርገው የሀብታሙ የፊውዳሉ ልጅ የነቃው የፊውዳል ልጅ ነው። ለሊ መኮንን እንደዛ ማን ግዛው ጥላሁን ግዛው የቤተ መንግስት የልትሳራ ግዛው ወንድም ሌሎችም ሳውዘንድስ በብዛት ቁጥራቸው የመማር ዕድሉን ያገኙትም እነሱ ናቸው እና የሚኒስትር ልጆች፣ የኮሎኔል ልጆች፣ የጀነራል ልጆች የነቃው ህብረተሰብ ነው ለጭሰ
ጭሰኝነት እንትን መጥፋት ታገለው። ሌላ ቀርቶ እስላሞች ተሰልፈው ነበር ወደ 1 ሚሊዮን ይባላል ብሎ ነው እንግዲህ ፖሲብል 1 ሚሊዮን እስላሞች ተሰለፉ እንትን ይደረግልን ብለው እንደነሰሙ የእስልምና የሃይማኖት እኩልነት ብለው ሲሰለፉ ክርስቲያኑ አብሮ ተሰልፏል። በሳምንቱ ቄሶች ተሰለፉ አይሆንም ብለው አጌንስት ዛት ድንጋይ ወርውረናል በእነሱ ላይ። ክርስቲያኑ የነቃው ተማሪ በአድሃሪ ብለን ድንጋይ ወርውረናል በቄሶቹ ላይ። ኬት ተነስተው ነው ዛሬ ቢሰሙ ይላሉ ከስላሴ ተነስተውና ዛሬ ቢሰሙ እኩልነት መታወጅ የለበትም የሚል። አዎ በፍጹም ሰላም እንዴት ይሆናል የሚገርም ነው። እና ነገሮች ዛሬ ነገሮች አንዳንድ ነገሮችን ሳያቸው ትናንትና እኮ የታገለው ሌላም እንትን አለ ደግሞ አሁን ሊጨምረው የምፈልገው እዚሁ ላይ አሁን ብዙ ጊዜ አማራ ይላል። አማራ እንዲያርጉ አማራ ከኃይለ ሥላሴ ጋር ቆሞ ቢሆን ኖሮ የነቃውን አማራ ነው የነቃው ምሁር ከኃይለ ሥላሴ ጋር ከፊውዳሊዝም ጋር ቆሞ ቢሆን ኖሮ ቢያንስ 10-20 ዓመት ወደፊት ማስቀጠል የቀድሞ ስርዓት ናፋቂዎች በሚል እንግዲህ አማርኛ ተናጋሪው እንትን የመፈረጅ ነገር አለ እና የነቃው የሚኒስትር ልጅ የነቃው አማራ ነው እንዲሳካ ስርዓቱን የደረመሰው እንዲሳካ ያደረገው። አይ ስርዓቱን እንትን ለማለት ሁሉም አሉ። ኦሮሞ አለ፣ ምኑ አለ ጠቅላላ ምሁሩ ጠቅላላ ከዓለም ከኢትዮጵያ ውስጥ ግን ትልቁ ፋክተር ግን አማራው አጌንስት ኃይለ ሥላሴ አጌንስት ፊውዳሊዝም መሰለፉ አብዮቱ እንዲሳካ ያደረገው። እንደዚህ አይነት ነገሮች ቬሪ ኢምፖርታንት ናቸው። ማን ነው አሁን ለምሳሌ እንደ ትግራይ ልጆች አማራው ከእንትን ጋር ተሰልፎ ቢሆን ኖሮ ከኃይለ ሥላሴ ጋር ተሰልፎ ቢሆን ኖሮ መውደቁ አይቀርም ፊውዳሊዝም ግን 10-20 ዓመት ወደፊት ያስረዳል። እና የአማራው ምሁር ጠቅላላ የተሰልፈው አጌንስት ፊውዳሊዝም ትልቅ ነገር ነው። ያ ደግሞ ብዙ የባላባት ልጅ የሚናፍቅ የማስመሰል ነገር አለ። ብዙ የባላባት ልጅ የመሬት አባትና ብዙዎቹ አባትና እናቶች ልጆቻቸውን በኋላ በጣም የጠመዱት ሲወረስባቸው ረግመናል ያሉ ሁሉ በደንብ በሺ የሚቆጠር ወጣት ተረግሟል። በዛ ምክንያት የሚያባትና እናት ቤተሰቦች አሉ። በጣም ትልቅ ነገር ነው በእውነት። እንደው እስኪ ጨምር እናድርጋት ምክንያት ታሪክ ስለሚጠቅም አሁን ላለው ሁኔታ ስለንትን ካነሳ ላይ ቀር ስለ መሬት አዋጅ ምንድን ነው የገበሬዎች መደራጀት እና የዘመቻ የእድገት ወደ ዘመቻ ካነሳ ላይ ቀር ያው ደርግ ነው ያመጣው። እንግዲህ ደርግ ከምሁራኖች ጋር በደንብ ነው የሰራው። እንዲህ አድርጎ ነው የሰራው እና በደንብ ነው እንትናቸውን ብሬናቸውን በደንብ ነው የወሰደው እና ሁሉ ነገር እጁ ለምሳሌ የዘርቀቀው በምሁራኖች ነው። ብዙዎቹ የነበሩት ከውጭ የመጡ በሙሉ ግራ ቀመስ የተባሉ ወይ መሬት ሱታ ነበር በዛን ጊዜ ይባላል። መሬት ሱታ ውስጥ የሚከተቱና መስመር ሰጣቸዋል ወይ ደግሞ ኤፒደሚ ይባላል ወይ የተወሰነ አለ ግራው የሚታጎረበት ቦታ ከዛ አካባቢ ነው አመጥቶ ጻፈው እና ጻፉለት ሲቪሉ ምሁር ነው የጻፈለት ያንንትን ግን ደርግ ያንን ብዙ በትክክል ደግሞ ብዙ የገበሬ ልጅ ወታደር በተለይ እና ጀነራሎቹ ምናምኖች የሉበትም። እንግዲህ ኮሎኔል ምናምን የሚባል የለበትም። እዛ ደርግ የተወሰኑ ናቸው። አጥናፉ ምናልባት ኮሎኔል ሌሎች ኮሎኔሎች አላውቅም። ሻለቃ 10 አለቃ እስከ 10 አለቃ እስከ ወታደር ነው በ120ዎች ውስጥ እና አዋጅ እንግዲህ የደርግ ዓላማ ያው ተማሪው ነው ለዚህ ታገለውና ሄዶ በስራ ላይ ያውል ብሎ 60 ከ10ኛ ክፍል ጀምሮ ተዘጋ ጠቅላላ። ለዚህ ላይ ዛሬ በሚሊዮን ተማሪ ያለ ሲባል ይገርመኛል። ከ10ኛ ክፍል ጀምሮ እስከ ዩኒቨርሲቲ ተዘግቶ 60 ሺህ ይዘመተው ዛሬ 600 ሺህ ማይበቃ በዛሬ ጊዜ ገባ እና 60 ሺህ ተማሪ ከናስተማሪው ከነተመተ እና እዛው ከሄድን በኋላ በተለይ እኔ ከሄድን በኋላ ነው አዋጁ ታወጀ እና ያው
በተለይ አሁን ቢቢሲ ምናምን ግማሹ አይመለስም ብለው ተብየው ነበር። 120 ልጅ ብቻ ነው የሞተው በአጠቃላይ በሁለት ዓመት የዘመተው እና 99% የሞተው ወይ ከመኪና ወድቆ ወይ በህመም ወይ በቁስል ምናምን ነው እንጂ ፊውዳሉ ገደለው የለም። ፊውዳሉ ገለዋል ነበር ያሉት ሰርቤዎች ምዕራቦች። ፊውዳሉ ግማሹን አይመለስም ነበር። በአንዳንድ አካባቢ የሞከሩ አሉ እንደዛ፣ ግን ይሞት የለም። በፊውዳል የሞተ ከ120ዎች ውስጥ ፊውዳል የሞተ ተሞክሮ ሊሆን ይችላል። ምክንያቱም ያ አዋጁ ኃይለሥላሴ ወረዱ ሲባል ሚኒስትሮቹ ታሰሩ፣ ሚኒስትሮቹ ደጃዝማቹ ቀኛዝማች ታሰሩ ሲባል እና በተለይ ኃይለሥላሴ ወረዱ ሲባል እንዳለ ሐሞቱ ይፈሰስ ነበር። ምክንያቱም አላሰቡትም። ስዩም እግዚአብሔር የተባለ ማንም አላሰበም እና ሐሞቱን ይመሰለው ፊውዳሉ ሐሞቱን የፈሰሰው እና 120 ልጅ ነው የሞተው። መጨረሻ ላይ ስለጨረስኩኝ በደንብ ተከታትያለሁ እና ይኖራል ደግሞ ሳሙኤል 120 ልጅ ነው የሞተው። እንደ የገበሬ ማደራጀቱ ምክንያቱም አሁን ቢቀጥልስ የሚል ነገርም ስላለ አሁንም ቢኖር ይሄ የገበሬ ማህበራቱ በደንብ ተጠናክሮ ቢኖሩ ይጠቅማል ሰላም ከማስጠበቅ። በነገራችን ላይ ለምን እንደፈረሰ አላውቅም። ኦኬ ህወሓት ለምን እንዳልፈለገችው አላውቅም። የገበሬ ማህበር ኦኬ እንደ ቀበሌ ማህበር እንደምናምን ላይ ያለው የመንግስት መሳሪያ ሆኖ ተጽዕኖ አድርጎ ይሆናል። በዛም ጊዜ ፖሲብል በደርግ ጊዜ ምንም ጥርጥር የለው የደርግ መሳሪያ ሆኖ ሊሆን ይችላል። ግን የገበሬ ማህበር፣ የወጣት ማህበር፣ የሴቶች ማህበር ይባል የካፒታሊዝም እንትን ነው። በዓለም አሁን አውሮፓ ብትሄድ የገበሬ ማህበር አለ፣ የሴቶች ማህበር አለ፣ የወጣት ማህበር አለ፣ እና ያ መኖሩ ለአንድ ሀገር እንትን ነው። ፖል ትልልቁ ባይሆን እንኳን ፖል ምንድነው ምሰሶ የተለያዩ ምሰሶች የሲቪክ እንትኑ ምሰሶ እና ለአንድ መንግስት በጣም ጠቃሚ ናቸው። አሁን ለምሳሌ በዚህ በአሁን ባለው በዚህ ሸኔ ፋኖ ምናምን በሚባልበት ጊዜ ትልቅ እንትን ነበር የሚጫወቱት። በአስታራቂነትም ይሁን ልጆቻቸው በመምከርም ይሁን በሌላም ቢሆን በዛ ላይ ደግሞ አትግባብኛል አጠገባችን ያሉት ማለት ነው። የራሳቸው የፍርድ ሸንጎ ነበራቸው እና እሱ እንኳን ቢቀር አንዳንድ ነገር እንኳን ወደ ሰላም ሲሆን እንደዚህ ዲሞክራቲክ ሲሆን ወደ ራሳቸው ቆርጠው ወደ መንግስት ቢሆን ሌሎች ሊጫወቷቸው የሚችሏቸው ነገሮች አሉ። ይሄ ነው ብዬ እንትን ማለት አልችልም። ግን የገበሬ ማህበር መፍረሱ በጣም ነው እንትን የምለው። አይ ሆፕ እንደገና ተመልሶ ይመጣል። ምክንያቱም የኮሙኒዝም እንትን አይደለም። እኔ ስዊድን ውስጥ አለ የገበሬ ማህበር ስዊድን ውስጥ እንግዲህ በጣም የሰለጠነው የአውሮፓ እንትን ማለት ነው። ስዊድን ውስጥ የወጣት ማህበር አለ፣ የሴት ማህበር አለ። ትልቅ ሮል አላቸው በሶሳይቲ ውስጥ እና ያ መኖሩ ምንም እንትን የለውም። ለምን እንደፈረሰ ግን አላውቅም። ስለቆየሁኝ አዶንታ ላይ በጣም በእውነት በጣም ከልቤ ነው የማመሰግነው። ምክንያቱም እነዚህ ነገሮች ይጠቅሙናል ብዬ ነው። በተለይ እንደው ለወጣቱ እንኳን አይደለም ጉልማሳ ነኝ አሁን ለወጣቶች ይጠቅማል ብዬ ትምህርቱ እንዲመስማት አለብን። አዳዲስ ነገሮች ማወቅ የሚያስፈልጋልና ነው። እስኪ ደግሞ አሁን ወደ ሀገረ ስዊድን እንሂድና እንግዲህ የስዊድን ፖለቲካም እንደው ተሞክሮን ከሀገራችን ጋር አያይዘን የምንመለከትበት ስላለ እንዳወጣጡትንና እዛ ከሄዱ በኋላ ፖለቲካ ውስጥም ሚና ነበርና እንግዲህ በመጀመሪያ የኢህአፓ ሲምፓታይዘር ነበርኩኝ እና አፋር ልገመት ነው። አፋር ከደርግ ጋር ፕሮብሌም ስለፈጠረ ጦርነት ስለተፈጠረ ታጠፈ ያ ዘመቻ ጣቢያ እና አዲስ አበባ መጣን። ግማሹ የወሎ ልጆች 120 ነበርን። የወሎ ልጆች ወደ ወሎ ገቡ ሄዱ። ሌሎቻችን ልሳችን ወደ አዲስ አበባ መጣን። የአዲስ አበባና የወሎ ይናብረው እንደዛ ነው እያደረገን ያለው። የዛ ሀገር ሰውና የአዲስ አበባ ብዙ ተማሪ ስላለ ይመስለኛል እና አዲስ አበባ ዩኒቨርሲቲ ውስጥ ገባን። የከተማና ቦታ ትምህርት ቤት አዋጅ ለማስፈጸም 1200 ተማሪዎች እንግዲህ አዲስም ገና እንትን ያላሉ ገና ያልተላኩ ማለት ነው። ከዛ ዩኒቨርሲቲ ነበር የምናድረው ዶርሚተሪ እንደ ዩኒቨርሲቲ ተማሪዎች ግን ዘማቾች ነው የሚለው ዩኒቨርሲቲ ተዘግቷል እንዳልኩ ዘመቻ ሄዷል እና ያደረን ደርግን እንግዲህ ፋሺስት ማለት ጀመረ እና ፋሺስት ማለት ጀመረን። አዋጁ የፋሺስት ነው እንግዲህ ያው የሀፓንት ነው። ዛሬ አልደግመውም። በዛን ጊዜ ያልኩትን በወጣትነት ያልኩትን ነው እንጂ ዛሬ አልደግመውም። ከዛ በጠበጥ ማታ ሰልፍ ነው ዩኒቨርሲቲ
ኋላ አንድ ቀን ሌሊት መጣና በወታደር ማክ ጠቅልል አድርጎ ያንኳኳ ጠቅልል አድርጎ ሆለታ ወሰደ 1200 800 ወንዶች 400 ሴቶች እና ሁለት ቦታ ከፈለን ጧት ሁላችን ብላጭ የኛ ምን መርሊ ሴቶች የሚያሳዝነው ማረሳው እሱን ነው ከዛ አውጡ ተባለ አውጡ ማን የሚፈድማሽ ተባለ ከአንድ ወር ከ3 ቀን 33 ቀን በኋላ እና 9 ልጆች ያወጡ ሁለቱ የሉም ሰባታችን አንዱ ነው የነበርኩኝ ከዛ በሙሉ በመኪና ተመለሰ በአውቶቡስ ተብሎ ወደ ዩኒቨርሲቲ እንደገና ተመለሱ ቦታቸው እንዲዘምቱ ወደ ዩኒቨርሲቲ ተመለሱ እኛ ሰባታችን ሚሊተሪ ፖሊስ ሄድ ከዛ 4 5 ነው 6 ወር ከቆየን በኋላ ተፈታን ለምን እንደተፈታንም አልገባንም ነበር ግን በኋላ ነው የገባኝ በኋላ ውጭ ከወጣ በኋላ ከሰማሁ በኋላ ነው የገባኝ ሜሶኖች ከደርግ ጋር እየተደራደሩ ነበር ውጭ አንዱ እንትናቸው አንዱ የነሱ እንደሚባለው ስሙ ለደርግ ያስቀመጡት ቅድመ ሁኔታ የታሰሩት ሰዎች ሁሉ ይፈቱ እንደገና ከደርግ ጋር ሲደረግ ለመግባት ገብቶ አብሮ መስራት ደርግ ደግሞ እዚህ በዚህ በኩል ኢህአፓ ይወጥረዋል እና ሳምበል ይፈልጋል እና የሰዎች መጡ እና ያ ነው እኔ አላውቅም ለምን እንደፈታው ግን ያ ነበር ያስፈቱት የሰዎች ናቸው ያስፈቱት የቅድመ ሁኔታ ላይ ያስቀመጡት እንትን ነው ተፈታን ከዛ አንድ ወንድም ነበረኝ የሚሰል ሰው ነው የታላቅነት ታላሽቶች አሁንም አለ ወደ 80 ዓመት በደማ ነው ሚኒስትር ነበር ኢንጂነር ነው ጀርመን የተማረ ነው ግን ሴንትራል ኮሚቴ አባል ነው እና አላውቅም ነበር በነገራችን ላይ እንግዲህ አላውቅም ሰው ይሁን አላውቅም እና እናቴ እባክህ ልጅ ነው በየጊዜው ባህላት የሚሰው ልጆች ነበር ነገራችን ላይ እንደዚህ አገንስት ታስር ያለው ከዩኒቨርሲቲ ተማሪዎች ጋር የአዲስ አበባ የሃይስኩል ልጆች በሙሉ እና የዩኒቨርሲቲ ተማሪዎች አብረን ታስረናል ነው ደረሽ ከዛም ጊቤ ትልከናል እና እባክህ ልጅ እንደው በየጊዜው እንትውስ እየገባ ሲያድንልኝ ምንድነው አለችውና ላከችው ከተፈታው በኋላ እና መጣና ምንድነው እስቲ ንገረኝ ምንድነው የሆነው ደርግ ፋሺስት ነው ብለዋለሁ እና ምን የመሬት አዋጅ ፋት በምን አድርጎ ነው እስቲ የመሬት አዋጅ ፋሺስት ነው እስቲ ንገረኝ በምን ምን ቢሆን ምኑ ላይ ነው እስቲ ፋሺስትነቱ የፋሺዝም ነው ምን ነው ሂትለርም ይሄን ነው መሬት አዋጅ አውጆ ነበር 40 ሄክታር 10 ሄክታር ምናምን 10 ሄክታር ነው እንግዲህ የተባለው እና ደርግም እንዲህ አድርጓል ብቻ እንግዲህ ማይንድ መተንተን የለም እኔ የቀለጠብኳትን ነው እንጂ እኔ የሃይስኩል ተማሪ ነኝ ያለው የሚሞት ሌሎች ናቸው ሌሎች ማናቃቸው ናቸው እና መጨረሻ ላይ ግን የከነከነኝ እንዲህ ተማሪ ሆነህ ጫካ ገብቼ እንደማኦ እንደነ ቼኩቬራ እንደነ ሆቺሚኒ ጫካ ገብቼ 10 20 ዓመት እንትን ብዬ አዲስ አበባ እመጣለሁ ለምን አብዮቱ ቀደመኝ ነው አብዮቱ አዲስ አበባ ለምን ቀድሞ መጣ ነው ለምን ቶሎ ፊውዳሊዝም ወደቀ ነው ለምን ጫካ ካልገባው ነው ለምን ምንድነው ስሙ ካልተዋጋው አልነክስም ነው ማአት እንትና መጣብኝ ምንም እንትን የለኝም ምንም አርጉሜንት የለኝም ዞልሊ ማቃት ደርግ ፋሺስት ነው እና የበርቷል ፋሺስት ነው ግን ያንን ፋሺስት የሚያደርገው ምንም እንትን አርጉሜንት ላቀርበት አልቻልኩኝም 2-3 ቀን የፋሺዝም ምንም እኮ እንደው ትርጓሜ ነው በደንብ እንትን ማለትም ያስፈልጋል የስልጣን የራሱን የቻለ ፋሺዝም የስልጣን ጥያቄ ነው የስልጣን ጥያቄ እና በነገራችን ላይ በዛን ጊዜ ሜሶኖችም ከመጡ በኋላ አብረው ለመደራደር ሞክረዋል ከያፖች ጋር ግን ያፖች ተደረገ ብዙውን ተማሪ ቦታ የሚገርም ቀድሞ ስለመጡ ሜሶን በኋላ ነው የመጣው ብዙውን ስለያዙት በቃ ለኛ ማናታ እና ተቀይሬ ዘመትኩኝ እንደገና ጨርጉነትም መሀል ላይ ነው ያለው ዘመትኩኝ ግን ስዘምት እዚህ አይደለም ሆሳዕና ምድብ ጣቢያ ዳሎቻ የሚባል ወረዳ አለ የጉራጌ ህብረተሰብ እዛ ዘምቼ ብቻ ጨረስኩኝ እና ያው ሞሮሌስ የሜሶን ሲምፓታይዘር ከዛ ትምህርት ቤት አልጨረስኩ 12 ክፍልና 12 ክፍል ትምህርት ቤት መደራም ነበር ማረው ወደ ትምህርት ቤት
ትምህርት ቤት ተመዝግቤ ስገባ ትግል ከአብዮት በኋላ ትምህርት ከድል በኋላ ኋላ ይህን እንዳልኩህን የወንድሜን ስነግረው እዚህ ምንድነው ሲዳሞ ውስጥ አማሮ ኬል የሚባል ቦታ አለ። ትንሽ ህብረተሰብ ያን ጊዜ 14 ሺህ ሰው እና ዘማቾች ጥለውት ሄደዋል። የተወሰነ ቦታ ጥለው ሄደዋል። ጥለዋቸው ውጡ ይሄ የፋሺስት አዋጅ ነው ብሎ አስወጥቷል። እና ዘማቾች ለገበሬው አድለው ግን ገበሬ ማህበር ሳቋቋሙ ለገበሬ አድለው ጥለው ወጥተዋል። እዛ ደግሞ አንድ ፊውዳል አለ። በዛ ላይ ንጉስ ነገር ነው ገባ ጥንቆላው ምኑ ብቻ የዛ የብሔረሰቡ እንትን ታራ ይኖራል። አትንኩ ይላል መሬት። አሁን አልጋወራሽ በዚህ በኬንያ በኩል ይመጣሉ። አትንኩ ይመጣሉ ብሎ ይጠብቃል። ሰዎቹ አልለኩትም መሬታቸው የተሰጣቸው። ገበሬ ማህበርም አልተቋቋሙም፣ ግን አላቋቋሙም። አድለዋቸዋል፣ ግን አልቋቋሙም። በኋላ በህዝብ ድርጅት የሚባል ተፈጠረ ነበር። በዛ በኩል ኃይሌ ፊዳ ነበር መሰለኝ የድርጅት ዋና። በዛ በኩል ህዝብ ድርጅት ኃላፊ ሆኜ ተመደብኩኝ። የእድገት ለውጥ ጨርሼ መጣሁ። በዛ ላይ ከልጅነት ጀምሮ ያደግኩት ፖለቲካ ውስጥ ዘመዶቼ ሙሉ ፖለቲካዎች ናቸው። አጌንስት ኃይለ ሥላሴ ወይ ፕሮ ወይ ደግሞ የእሳቸው ደጋፊ ሆኖ ሁሉም ማለት የራሱ ኮሬሉ ምናምን ሁሉም ያለበት ውስጥ ያደግኩትና ከልጅነቴ እያዳመጥኩ የሚነግረኝ የለም፣ ግን መሀላቸው ምንም አይገባም እያሉ ያወራሉ። እና እዛው ስላደግኩኝ ከዛም በኋላ ደግሞ እድሜ ለዚህ ወንድሜ አነብ ነበረ መጽሐፍ በኃይለ ሥላሴ ጊዜ ይመጣለት ነበር መጽሐፍ ቤቱ ሲሄድ ትግላችን ምናምን የሚሰንቶች ብዙ አነባቸው። አይገባኝም፣ ግን በጣም ልብ ደስ የሚለኝ እና የነቃሁ እኔ ማለት ነው። ትንሽ ይሻላል። በዛ ላይ እድገት ጨርሼ መሬት አድዬ ገበሬ ማህበራት ማደራጀት ሁሉን ይችልበታል። ብቻዬን ከዛ በኋላ ያችን ዳገት እየወጣሁ ዳገት ላይ አያደርስ ነው ያዳገት አንድ ተራራ ናቸው። በኢትዮጵያ ሁለተኛ ነው ይባላል። እና በዛው ተራራ ስትወጣ አርባ ምንጭ ይታያል ከታች፣ ውሃውና አርባ ምንጭ ይታያል ታች። ጉጂም ደግሞ አለ በዛ ብዙ ጉጂ ነጭ ሳር መሬቱ ላይ ተራራው ስር ጉጂ አለ። ነጭ ሳር አሁንም አለ። እና ያንን ሁሉ እየዞርኩኝ ጠዋት ከአንድ ገበሬ ይዞኝ ይሄዳል። ሰዓት ምሳ ይዤ እሄዳለሁ። ግማሽ ላይ ስደርስ ፀሐይ ትወጣለች። ይርበኛል፣ እበላለሁ። ከዛ ደግሞ ግማሽ ቁልቁለት ቀላል ነው። ከዛ በኋላ ቁልቁለትም ይሄድ ቀላል ነው። ብዙ ፓርት ዚያደር ሳይድ ነው ያለው። በዚህ በኩል ከተማው አለ አማሮ ኬሌ ከተማ፣ ግን ገበሬው በአርባ ምንጭ በኩል ያለው ብዙ ያለው በዛ በኩል ስለሆነ ነው በዛ የሚሄደው። እና አቋራጭ ደግሞ ጫካ ነው። አቋራጭ አለ። ዙሪያውን መሄድ ይችላል፣ ግን ጫካ ነበር ያለው በሁለት ሳይድ። እና የገበሬ ማህበር አደራጅቼ ደግሞ ከገበሬ ማህበር አልፌ የወረዳ ገበሬ ማህበር አደራጅቼ ጨርሼ ከዋና ከተማው ላይ አማሮ ኬሌ ምንድነው ስሙ የወረዳ ማህበሩን ተመረቀ። የወረዳ የገበሬ ማህበር ተመረቀ። ጎን ለጎን በነገራችን ላይ የገበሬ ማህበር ተቋቁሞ ጠዋት የገበሬ ማህበር ተቋቁሞ ከሆነ ሰዓት በኋላ የሴቶች ማህበር ተቋቁሟል። እዛው ጎን ለጎን አንድ ቀበሌ ከሄድኩኝ የቀበሌ ገበሬ ማህበር፣ አንድ የቀበሌ ገበሬ ማህበር፣ አዲስ ሴቶች ማህበር፣ አንድ ቀበሌ በጣም ጥሩ ስራ የሰራሁት። ከዛ እንትን አላቸው እነዛ የገበሬ ማህበሩ አሁን ገበሬ ማህበሩ ነው እንግዲህ መጀመሪያ የለም፣ ግን የተወረሰ የቡና መፈልፈያና ገንዘብ አላቸው። ያ የነሱ ነው የገበሬ ማህበሩ ነው። ግን ገበሬ ማህበር ስለሌለ ያው በወረዳው ነበር የሚለው። አሁን እንግዲህ ይሄን ተቀበላላችሁ፣ ገንዘብ አላችሁ እና መኪና አይገባም በየቀኑ በሳምንት አንድ ቀን የሚገባው። እሱም ደግሞ እንትን ክረምት ከሆነ ይሄ ምንድነው ሰንሰለት ጎማው ላይ እንትን ተብሎ ነው ጭቃው። እና የራሳችሁ መኪና ያስፈልጋችኋል፣ አንድ ሎንችና ነገር ማለት አለባችሁ እላለሁ ሲል ወረዳ አስተዳዳሪ ይሰማል። አንድ 50 አለቃ ነው እና ወታደር ነው የጦር ሰራዊት ወታደር
ሁልጊዜ የሚምለው መንግስቱ ኃይለማርያም ነው። መንግስቱ ይሙት ነው የሚለው። እኔ ደግሞ ኃይለ ሥላሴ ይሙትን ትቼ እንደገና ደግሞ አሁን ለመንግስቱ ይሙት በጣም ነበር እንትን የምለው። በኋላ ነው እንግዲህ በኋላ ስሰማ የመንግስቱን ፓርቲ እያደራጀ ነው። ሰደድን ማለት ነው። የሰደድን ውስጥ ለውስጥ ያደራጀ ነበር። ቀጥታ ከመንግስቱ እኔ አላውቅም። እኔ ተራ ወታደር ትመስለኛል ወደ አስተዳዳሪ ስለካ እና ምን ያደርጋል ገበሬዎቹን እኔ በሌለሁበት የት ሄጄ ነው አላውቅም። የወረዳው የገበሬ ማህበር ተቋቋመው በጥግ ያደርግና ይሰምቷል። ጠመንጃ ደግሞ የላቸውም። ጠመንጃ ያስፈልጋቸዋል። ወባያም እንዳስር ጠመንጃ ያስፈልጋቸዋል። ሰምቷል። ደግሞ ጋብዣው ነው የወረዳው ገበሬ ማህበር ሲቋቋም ጋብዣው ሰምቷል። እኔ በሌለሁበት ፍስ ያደርግና ገንዘቡን ያለበትን ያውቃል። ገንዘቦች እንዳለም እንኳን አላውቅም። ሲያደርግና ይዟቸው አዲስ አበባ ሄደና አንድ ላንድ ሮቨር አሮጌ ላንድ ሮቨር እና አንድ አሮጌ ሎንችነር ገንዘቡን ለመብላት ጭምር ነው። እና ኡዚ ይዞ ይመጣል። 10 ኡዚ ለአንድ ንጉስ የቅርብ ሰው መኪና ውስጥ ያለ ሰው ለምንትን ለማለት ነው። የእስራኤል ላጭር እንትን ነው፣ ሩቅ አይተኩስም። ምን ሊያደርጉ ኡዚ ይዞ እንደመጣ የሚያስፈልገው እንትኑ ይሄ 5 የሚጎርስ ከሩቅ የሚመጣ ነገር ነው። እንደሱ አይነት ነገር ነው እንጂ እንደሱ አይነት ነገር ነው እንጂ የሚያስፈልገው ኡዚ አይደለም የሚያስፈልገው። ተጣላን። ምን አገባህ? በአጠቃላይ ምን አገባህ በኔ ስራ? ይሄ የኔ ስራ ነው አልኩ። ተጣላን። አያስራይ ነገር በህግ የህዝብ ድርጅት አባል አይታሰርም። እንዴት ነው? ማንም አያስረው። ያ ሜሶኖች ከደርግ ጋር እንትን ያሉት ነገር ነው። ማንም ካሰረው ደርግ ብቻ ነው ካሰራቸው፣ ማንም አያስራቸው። እንትን ይሄ የኢህአፓ ደጋፊው የፊውዳል ደጋፊ እንትን እንዳያደናቀፍ ነው አብዮቱ። ለዛ ተብሎ የተደረገ ነገር ነው። እና ከእንትን የተረፈውን የህዝብ ድርጅት ስራ ዘማቾች ያልጨረሱትን ለመጨረስ ሌላ ነገር ነው። ሰው መስለው የደርግ ካድሬ አይደለም። ዘማቾች ያልጨረሱትን ተውለት ተብሎ ያላለቀውን ነገር እውነቱም ደግሞ ይሄው ነው የጨረሱ እኔ አማሮን ከሌንት ያልኩት። ከዛ እኔ ወጣሁ። አልፈልገውም ምናምን አለ ብቻ ወጣሁና ዲላ ሄድኩኝ። ዲላ እንደሄድኩኝ የክፍለ ሀገሩ አስተዳዳሪ ይቀየራል እና የክፍለ ሀገሩ አስተዳዳሪ ኃይለ ኢየሱስ አባ ወሰን ኃይለ ኢየሱስ አባ ወሰን ከጉራጌ ብሔረሰብ የመጣ ነው። መጣል የወዝ ሊግ አባል ነው። በጣም የነቃ ነው ተማሪ። ኋላ እዛ የሚያውቁት ሰዎች አሉ። እዛ ዲላ ይዘው ሂደውታል እና መንገድ ላይ እያጫወትኩት ይዤ እሱ እየዞረ ነው ሊጎበኝ። ገና አዲስ መጥቶ ስለመጣ አማሮ ከሌለ ስመጣ በላንድ ሮቨር በወታደር ታጅቤ መጣሁኝ ማለት ከክፍለ ሀገሩ አስተዳዳሪ ጋር። እነሱ እንትኑ አስተዳዳሪው ህዝቡን አሰልፎ ሲያስወርደው እንደኔ ነኝ። ከዛ ሰብስቦ ጠይቃቸው ገበሬዎችን ምንድነው ምናቀው ነገር ተበላ። በነገራችን ላይ ከሁለት ወር በኋላ ላንድ ሮቨሩን ተበላሸ፣ ቆመ። ምንድነው ሎንቺንም ቆመ። በሱ ነው የተናደድኩት። በሱ ነው ይጣላ ነው። በነገራችን ላይ በሱ ነው መጀመሪያ አይደለም ክሱ ሲቆም ነው። ምን አገባህ ነው። በማንኛውም ሰውየውን አውቆታል። ይሄ ማንም ስሙ ይደርግትን ነው ገብቶታል። በደንብ ያውቃል። ኋላ ሁለታቸው ገበሬዎቹ እንደሲሉት ሁለታቸውም ከዚህ አባረራቸው። ሁለታቸው ወጡ ለቃቸው ገበሬዎች እና አብሬው ተመለስኩኝ በመኪና። ምን አድርጌ ነው እኔ ያሰባረ ብለው ዋዛ ፈለግ ይበላል ደገኛ ይበላል። ልጅ ደጅ ያቃል ገባ ይበላል። ትመታለህ ነው እሱን ማባረው ምን ማባረው ጥሩ ውሳኔ ነው። አንዱ ለጥሎ ማድረግ አስቸጋሪ ነው። እና የዛን ክፍለ ሀገር ውስጥ ሌላ ስራ የሚሰራ የዛ ወረዳ ሰው ነበር። እሱን እንትን ብሎ
ገንዘብ ሚኒስትሩ የሚሰራ ብቻ ነበረ። እሱን ፈልጎ እኔን አገናኝቶኝ የወረዳ ተደረገ ላኩ። እኔ ሐዋሳ ገባሁ። ሐዋሳ ገባሁና ሐዋሳ ድርጅት ገባሁ እና መጨረሻ ሰው ከሐዋሳ ነው የወጣሁት። የሐዋሳን ህዝብ በደንብ እንዲያደርግ ይጠራ ሲባል አበባ ኃይል ይጠራ ነው የሚባለው ቀበሌው ይጠራ። ምክንያቱም እኔ ገዛ ላቅ ይሄ ምናምን ይውደም ፖለቲካ ነው የማወራው። ጅንሳ ለመሳ ብዙ መፈክሯን አልጨምራትም ምናምን አልልም እና በዛ ላይ ያስጠነቃቸው ነበር። አንድ ዋትስአፕ ላይ ያፓንተን ነበርኩኝ ብቻ ማአት እንትን አለ። እንደዛ ሆኖ ደርግና ሜሶን ይጣላል። ደርግና ሜሶን ሲጣሉ ሳይዘጋጁ ምን ሳይሉ ነገራችን ልጅ ሆኜ እነግረው ነበር። አጠገቤ ላለው ሸቷ ረርሶ ይባላል የሲዳሞ ክፍለ ሀገር ህዝብ ኃላፊ እንወጣለን ምናምን እያለ ይነግረኛል። ተመቶ በጥይት በኢሃፓ መስሪያ ቤት የሚተኛው እኔም እዛ መስሪያ ቤት የምተኛው እና ተኝቶ ይነግረኛል። አሁን መውጣት አለብን ነው። የት ነው የምትወጡት? በዛም ጊዜ ነቃው ነበርኩኝ። እነሱ እዛ ላይ የወሰኑትን ውሳኔ ይነግረኛል። እሱ ሰው ስለሌለው ነው የሚነግረኝ እንጂ ያባል ስለሆንኩ አይደለም። የት ነው የምትወጡት እለዋለሁ። የት የተዘጋጀ ቦታ ነው? የተዘጋጀ ነገር ግን በጣም ዝግጅት ይፈልጋል። እኔ የማላውቀው ነገር አለ የተዘጋጀ ተወጡ። ለማንኛውም ተገደለብን ብለውን አንድ የሐረር የድርጅት ኃላፊ አብዱላሂ ምናምን የሚባል በደርግ ተገደለ። የተጣሉት ምንድነው? ኢህአፓዎችን ያስራል እሱ። እዛ ያለው ደግሞ የደርግ አባል ሻለቃ ማን የሚባል ደርግ አባል አማራውን እየመረጠ ያስራል። የሆነው ምንድነው? አማራውን እየመረጠ አይደለም የሚያስረው። የኦሮሞ ልጅ ጠቅላላ መሬት አግኝቷል። ገባ? የኦሮሞ ልጅ ጠቅላላ መሬት ያገኘ ነው። ቤተሰቡ መሬት ያገኘ የአማራው ልጅ ወይ ከተማ ልጅ ነው ወይ ደግሞ ኢህአፓ የሆነው አንድም የኦሮሞ ልጅ የዛ ሀገር የኦሮሞ ልጅ ኢህአፓ ውስጥ የለበትም። የሆነበት ምክንያት በዘር ምክንያት አይደለም። አባትና እናቱ መሬት ያገኘው መሬት አግኝቷል የኦሮሞ ልጅ እና በምንም ምክንያት ኢህአፓ ልጅ ሆኖ መሬት አዋጁ የፋሺስት አዋጅ ነው ሊል አይችልም። ያ ነው እንጂ የዘር እንትን አልነበረም። በእውነት እንደዚህው ላይ መቼስ አስተያየት ጠቃሚ ነገር ነውና ወደ ማህደሩ ገባ ማለት ነው አይደል? እንግዲህ 66 ላይ መሬት አዋጅ ሲታወጅና አሁን ልክ አሁን የተነሳው ነጥብም ራሱ ነገር ግን አሁን በቅርብ ጊዜ በተለይ እንግዲህ በቲፒኤልኤፍም ከዛ በኋላ በተቃርኖ የሚወሩ ወሬዎችን እንድሰማለሁ ምናምን ላለውና ያለቀለት ነገር አይደለም። የመሬት ስሪቱ ጉዳይ ያለቀ ነገር ወደ ኋላ ተመልሰን ወደ ማህደሩ የገባች ነገራችን ላይ ህወሓቶች ሲመጡ they don't have any idea ኢትዮጵያ ውስጥ የተደረገው ነገር ምንም ነገር የላቸውም ነበር። ጓደኞች ይዛ ነበሩ አሉ ውጭ ምንም መጨረሻ ሲወጥ የመጨረሻ ማኒፌስቶአቸው ፊውዳሊዝም እናጠፋለን ይላል። ፊውዳሊዝም መጥፋቱን እንኳን አያውቁ 17 ዓመት ከጠፋ 17 ዓመት መሆኑን እንኳን አያውቁ ነበር። አዎ ለዚህ እኮ ባላባቱ እንዲያርጉ ምናምን የሚለው ነገር ምን ይሰራል? ሰማራችሁ ምንም አይዲያ ስለፊት አውራሪዎቹ ስለ ደጃዝማቾቹ ለምን ምን ማለት የኢትዮጵያ ፖለቲካ በቁመቱ ይሰራል ወይም በጎኑ they don't have any idea። እነሱ ጀስት ዝም ብለው እዛ ደደቢት በረሃ ውስጥና ከኤፍራ ከኢሳያስ ጋር ነበር የሚያወቁት እና ከምዕራቦች ጋር ሰው እንዴት ተቀበላችሁ? ይሄን በከተ አልተቀበላችሁም። ይሄው ላይ ዘር አልተቀበላችሁም። የሆነው ምንድነው? ኢህአፓዎችንም በተወሰነ ደረጃ ምዕራቦች ይደግፋቸው ነበር። ቢቢሲ ጧት ማታ የሚያወራው ኢህአፓ እንዲያርጉ የኢህአፓ ሳይድ ነው የሚያወራው ጧት ማታ። ያው ከተሸነፉ በኋላ ተሸነፉ። እኛ ሜሶን ወጣ፣ የሞተው ሞተ፣ ሌላው እንትን አለ። እነሱ ሲቀሩ አሁን ሁለቱ ብቻ ናቸው። በደንብ ያውቃል የት እንዳሉ ስለ ድርጅት አለው ልቅም አድርጎ ሙሉ ጨርቀኝ ለሞት። ግን ያለቀው ምንድነው? ጀሌውን ብቻ ነው የጨረሰው። ምክንያቱም አመራሩ ህቡ ነበር፣ ድሮ አልተያዘም። የተወሰኑ ናቸው የተያዙ መጀመሪያ አካባቢ እንጂ አመራሩ እንዳለ አሁንም ያለው ውጭ ያለው ጠቅላላ በፋኖስን በምናምን ዛሬ አልቆ ሁሉ ነገር አልቆ ድሮ ኢህአፓ ነበር፣ ሁሉም ነበረበት። ከዛ ኤርትራኖች ከዛ ውስጥ ወጡ እና ሀገር ፈጠሩ። ከዛ ቲፒኤልኤፍ መጣ። ከዛ ውስጥ የኢህአፓ እንትን ወጣ። ከዛ እያለ ከሁሉም ወጥቶ የተረፈችው አንቺ አሁን የፋኖ መሪ ሆነው ውጭ የኔ ጓደኞች
የዛ ግሩፕ ይመስላል እንደገና ያንኑ መንገድ አሁንም ጫካ ተዋግቶ አሁንም 4 ኪሎን የሚያስበው መሳሪያው ተገላብጦና በነገራችን እንግዲህ ከዛ ውስጥ ተጨምሮበታል ፊደል ተጨምሮበታል እነ የሲአይኤ የነበሩ ምንድነው ሰላይ የነበሩና እንዳለ የደርግን ገመና እንዳለ አውጥተው ተናገሩን ያሉበት እንሶን እንግዲህ ያ ተጨምሮ ነው እንጂ ያ ተጨምሮ የተረፈው አክራሪ ግሩፕ በኋላ ላይ ያከረረው እንጂ ዱሮ ያለኔ ማን ያለኔ ታጋ ያለኔ ማርክስ ሌኒን የሚለው በብዛት ዛሬ የፋኖ መሪ ሆነው እንደፋኖ እያለ ዘራፍ የሚለው ትናንትና ማርክስ የዓለም ወዛድ ላባደሮች አንድነት እያለ ሲታገል ነበር። ዛሬ የኢትዮጵያ እንኳን አንድነት ሰው ምልከታ ለምንድን ነው እሱ አሁን አማራ ላይ እንደዚህ ጭቆና የሚያስደስበት ፋኖ ደግፋለን በሚል አው መንገድ ተዘጋግቷል፣ ጤና ኬላዎች የሉ፣ ትምህርት የለም። ምን ይሆን ሌላው እንትን ነው። ሌላው አንድ ነገር አለ። የወለጋን እንትን ነው ብዙ የሚያነሳ የወለጋን ጭፍጨፋ በወለጋ ጭፍጨፋ ጊዜ አብይ ምንም አላደረገልንም። አዎ ምንም አላደረገም። ምክንያቱም የሰሜን የህልውና ጦርነት ነበረበት። ኤቭሪቲንግ ወደዛ ነበረ። ሸኔዎች የህወሓት አጋሰሶች ናቸው። የህወሓት አህያ ነው፣ የህወሓት ፈረስ ነው። በሁለት በኩል እንምጣን የተባለው አማራው አብይን አቀፈው ወይም ደግሞ ምንድን ነው የሚሉት ሌላ ስም አለው። ነፍጠኛው አብይን አቀፈው ነበር የሚለው ነሸኔ። ነፍጠኛው አብይን አቀፈው አማራው ደግፏልም ህዝቡ። ያንን ለማጣላት አማራውን ከአብይ ለማጣላት ያልተቆፈረ ጉድጓድ መጨረሻ ላይ ተሳካላቸው። ምክንያቱም እዛ ወለጋ ሲጨረስ አብይ ሌላ ቦታ ነው ያለው፣ ስራ ወታደር የለውም ኤንሶን እና መጨረሻ ላይ ውጭ ያሉ ተሳካላቸው እንትን በዛ ማሰበብ። ያ የተደረገው ግን አብይ ዘሆል ያለውን ፎከስ በሰሜኑ ጦርነት ላይ ስላደረገ ያ ነው የሆነው። ሌላ እንትን የለም። ሌላው የሚቀሰቀሱበት ምንድን ነው? የሚቀሰቀሱበት ያስጀመሩትም እንደውም በተለይ ልዩ ኃይሉን እንዲኮበል ያደረጉት ልዩ ኃይሉን የሚያፈርሰው ወልቃይትንና ራያን ለትግራይ ሊሰጥ ነው። በምን ሎጂክ ነው አሁን አብይ ወልቃይትን አማራን የሚያክል ክልል ክዶ አንድ አማራና ኦሮሞ ፖሎ ኢትዮጵያ አንድ ቤት ትልቅ ቤት ትላት ማአት ፖሎች አሉ። ግን አማራና ትላልቆቹ ተሸካሚ እንትሎች ናቸው፣ ምሰሶች ናቸው። እና አብይ ግራጁን የሚቆርጥበት ምክንያት አለ ያለ ምንም ሪዝን አብሮት የተዋጋውን የሰብከበት የመጣው እና በአማራ ላይ የሚዘመትበት ምንም ሪዝን የለም። ግን ፈጠራ ነው፣ ፒውር ፈጠራ። ከዛ ጀርባ ሌሎች ያሉበት እነማን እንደሆኑ እሱን እግዚአብሔር ይቆራቸው። ግን አብይ ሎጂካሊ አብይ በምንም ሪዝን ወልቃይትንና ራያን ለእንትን ያጠፋው ከመጣ እንትን ጋር ፕሪቶሪያ ላይ ለአሜሪካኖች ብሎ ወይም ለባይደን ብሎ የሚሰጥበት ምንም ሪዝን። ምክንያቱም አማራን አጣ ማለት በጣም ከባድ ነው። አማራን አላጣም። የአማራ ህዝብ የለበትም። የአማራ የብልጽግና ፓርቲ የለበትም። እዚህ ውስጥ ያሉት ዶላር እየላኩ ወንድሞቻቸውን የሚያስገድባቸው፣ ዶላር እየላኩ ወንድሙን የሚያስገድበው፣ ወንድሙ እንዲገል የሚያደርገው እና ያላቸው እንትን ነው። አንዱ የወለጋ ነው፣ ሁለተኛው የወልቃይት እና እንትን ይሰጣል ነው። እንደውም ልዩ ኃይል ኮበላው እሱ ነበረ። በኋላ ቢያዩት ወልቃይት አትሄድም ቢያዩት እንትና ማነው ራያ ይሄንም ካለበት በውይይት ይሄው ሶሉሽን እኮ መጥቷል። ምንድነው ሪፈረንደም ይደረጋል። ሲፈልጉ ከትግራይ ጋር ይሆናሉ፣ ቢፈልጉ ከአማራ ጋር ይሆናሉ፣ ካልፈለጉ ደግሞ በፌደራል እንደፈረደው አዲስ አበባ በፌደራል በልዩ አስተዳደር ቤስት ሶሉሽን ገብቷል። እና ይሄን ያህል የሚያደርግ አይደለም። ኦፍ ኮርስ ዶክተር አብይም አንዳንድ ቦታዎች ሶልቭ ላያደርግ ይችላል። ለምሳሌ የወለጋውንም ሆነ የጉጂውን ሌላ ቦታ የተደረጉትን ግን በዛን ጊዜ እነማን ነበሩ? በዛን ጊዜ እነ በቀለ ገርባ ነበሩ። በዛን ጊዜ እነ በቀለ ገርባ ነበሩ። በዛን ጊዜ እነ ጀዋር ነበሩ። በዛን ጊዜ ማለት ስማቸው ስንቱን በለ እና እነዛ ሁሉ ትልቅ ፎርስ ነበሩ አጌንስት አብይ። ቀላል አልነበረም ማለት ነው
እሱም ለማዳንም እንደው በየአካባቢው የሚገደለውንም ለማዳንም እዛው ውስጥም ሌላ ፎርስ ነበር። ዛሬ ጠንካራ ነው። ለነገሩ ገሉ ሙሾ ወርዳል የሚባልም ክፍል አለ። እኔ መቼስ መበየን አልችልም። እንደዚህ ሸኔውም ገዳይ ነው፣ ሌላውም ገዳይ ነው። አሁን በነገራችን ላይ በቃ ላይ ሰው እየሞተ አይደለም። ይሄ የሚፈጥረው ጥያቄ አለ። አይ እንደው ምክንያቱም የሆነ ወቅት ላይ አድርገው ለመቀስቀስ አሁን የታለ አሁን የለም ቢቸግራቸው እንደውም አፋን ኦሮሞ ተናጋሪዎች የሰሜኑና የህወሓትና እንትና በደንብ ተልከው ነው። አንደኛ ተልከው ነው በደንብ እስራኤል። ሌላ ቀርቶ የሱዳኑ ጦር ኢትዮጵያ ውስጥ ገብቶ መሬት የያዘው ተልኮ ነው። በደንብ ተልኮ ነው። እዛ እንዲዋጋ ነበር የፈለገው። ደግነቱ አብይ ወይም የኢትዮጵያ መንግስት ጥበበኛ ነው፣ አልተዋጋም። ይህንን በኋላ እንፈጽመዋለን እኛ ታችን እንሰራለን ብሎ እንጂ እነሱ የኢትዮጵያ እዛ ያለው ወልቃይት ወይም ሱዳን ድንበር ላይ ያለው ወታደር ከዛ ሲዋጋ ህወሓቶች እንደልባቸው መሳሪያም እንዲገባላቸው ከሱዳን ወደዚህም ለመግፋት እንዲመቻቸው በደንብ ዩኒቨርሳሊ በደንብ በዓለም የተቀነባበረ በስንቱ ጥራት ነው ያለቀው። በጣም ትልቅ የተቀነባበረ እንትን ነው። አብይ ያላደረገው አትሳካለች። ዋው በጣም ትልቅ። እስኪ ስለ ስዊድን እናውራ። ብዙ ጊዜ ስለቆዩ እዛ እንግዲህ የአንድ ስቴት ምሮ የሚባለው ስዊድን አሁን ግን እስኪ እንደው ፖለቲካል አስተዳደሩ ነው ዲሞክራቲክ እንትን ነው። ልክ እንደማንኛውም የተለያዩ ፓርቲዎች ያሉ እንደውም አሁን በስተዋል። ድሮ እንኳን 3-4 ብቻ ነበር፣ አሁን 8 ገደማ ነው። ትናንሾች ናቸው ግን አንዳንዶቹ 4% ነው ማለፊያው። 4% በታች አትችልም ፓርላማ መግባት። 4.5 4.3 ያላቸው ይሆናሉ። ምንም አንዳንድ ጊዜ ሲያንሳቸው ትልቁ ፓርቲ እንዲያግዙት እያለ የራሱን ሰዎች ያስመርጥላቸዋል። 3.8 ከወደቁ እሱም አብሮ ነው የሚወድቀው። 50% አይሞላም። ስለዚህ ያስመርጣል። ይሄ ታክቲካል ያለ ነው። በቀኙም በግራውም በኩል ትልቁ ፓርቲ ሶሻል ዲሞክራት ፓርቲ ለምሳሌ የግራ ፓርቲ ደግሞ ይባላል። እሱን አሁን 4 ፖይንት ምናምን ሲደርስ የራሱን ሰዎች ያስመርጣል። 3 ፖይንት ምናምን ወርዶ 3.9 ወይም ሆኖ 3.9 የህዝብ ድምፅ ገደል እንዳይገባ እና አንተም ደግሞ ስልጣን አታገኝም። ምክንያቱም አንተ 46 ከሆንክ ያቺ 4 ድምፅ ታስፈልጋለች። አለበለዚያ ግን አንተም ትወድቃለህ፣ ሌላው ይይዛል ስልጣን። ለዛ ብሎ ለዛች ያብላጫ ድምፅ እንትኗ 50% ለመሙላት እና ታክቲካሊ ትመርጣለህ። በቃ የቀኙም አለው እንደዚህ ትናንሾች ያሉ የግራው እንደዚህ አለ እና 8 ይሆናሉ ማለት ነው። አንድ ዘረኛ ፓርቲ ያለ አሁን የውጭ በፖለቲካ ውስጥ ተሳታፊ ነው እዛ። አዎ እንግዲህ እንዳልኩ ከዚህ ጀምሮ ፖለቲከኛ ነኝ። ብዙ ጊዜ አልፈጀም እና እዛ ከሄድን በኋላ በተለይ ህወሓት ከገባ በኋላ የሶሻል ዲሞክራቲክ ፓርቲ ለማቋቋም ፈልጌ ነበረ እና የተወሰኑ ሰዎች የሰበሰብኩ ወደ 17 ሰዎች ሰበሰብኩ። 85 ነው የማወራው በፈረንጅ 85 ነው የጀመርነው። መጀመሪያ 85 ጀመርን እና የዓለምን ስለ ዓለም ሶሻል ዲሞክራቲክ ፓርቲ አጠናን፣ ስለ አውሮፓ አጠናን፣ ሁሉ ነገር አጠናን። ጨረስን። ለ2 ዓመት 3 ዓመት ነው። ከዛ ፓርቲ ወረቀቷን እንጻፋት ምንለው ላይ መስማማት አቃተን። የፓርቲ ፕሮግራም እኔ ደግሞ 10 ገጽ እንጻፍና የተረፈው ሌላው ይጽፈዋል። ወደፊት ይጻፋል። ጀስት 10 ገጽ እንጻፍ ዋናው ሜን እንትናችን እንጻፍ ነበር። ማላችን እንትሎቻለች ዜጋ ከሆኑ በኋላ ነው ስዊድን ያው ስዊድን ነው። ግን ፖለቲካ ውስጥ መሳተፍ ይቻላል ዜጋ ሳይሆን ማለት ይችላል። አዎ የውጭ እንትን የውጭ ለዛ ሀገር አይደለም፣ ለዛ ሀገር እንኳን ለኢትዮጵያ ኮንስቲቱሽን ፓርቲ ውስጥ አይፈልም። ዋው ከዛ ለኢትዮጵያ ነው የፈጠነው። ያን ጊዜ ደርግ ነው ያለው። ከዛ ያው እንዲህ ስንል ዝም ብለን እየተሰበሰብን ፕሮግራም ሳንጽፍ የጋርባቸው ይመጣል። ደርግ ራሱ ሶሻል ዲሞክራት ነው ይላል። ከዛ በኋላ ልጆቹ እንጻፍ ይላሉ። አይ ተው አሁንማ ኤቭሪባዲ ሶሻል ዲሞክራት ሆኗል። አሁንማ እንትን ሆኗል። ምንድን ነው ስሙ ኤቭሪባዲ ሶሻል ዲሞክራት ይባላል። ገባህ? ኮሚኒቲም ሲወድቅ እና ለማንኛውም ቲዮሪውን ካጠናው በኋላ እስቲ በየፓርቲዎች ውስጥ ገብተን እስቲ እንዴት ፕራክቲካሊ እንዴት እንደሚሰሩ ገባል። እንግዲህ በአካባቢ ነው የምትገባው፣ በቀበሌ በአካባቢ ባለው ወይም ወረዳ ውስጥ የምትገባው እና እዛ ገብቼ እዛው ቀረቡ። እዛው ገባው። ወዲያው የፓርቲው ገንዘብ ያደርጉኝ። ከዛ ቀጥሎ የፓርቲው ጸሐፊ፣ ከ2 ዓመት በኋላ የፓርቲው ሊቀመንበር አደረጉኝ። የዛው የሰፈሩ ነው ማለት
ክፍለ ከተማ እንወሰደው ምናልባት ክፍለ ከተማ ክፍለ ከተማ ሊቀመንበር ሆንኩኝ። ከዛ መጀመሪያ ክፍለ ከተማው የራሱ እንትን የለውም ነበር፣ የራሱ አስተዳደር የለውም ነበር። ቀጥታ ከዋና ማዘጋጃ ቤት ከስቶክሆልም ማዘጋጃ ቤት ብቻ ነበር የነበረው። በኋላ ይከፋፈል ተባለና ተከፋፈለ። ሲከፋፈል አሁን እዛ ውስጥ ምንድን ነው ስሙ በአባልነት ሳይሆን ምክትል አባልነት ገባው። ምክትል አባልነት ሲባለው አባልም አልሆንኩም ለመጀመሪያ ሲጀመር ነው ማለት ነው። ከዛ እያልኩ አድጌ ማለት ከረጅም ጊዜ በኋላ ልክ እንደዚህ የቦሌ ወይም ደግሞ የጉለሌ ምንድን ነው ከተማ ነው ይሏቸዋል። እዛ ስታትስዴል ይባላል። የከተማ አንድ ፓርት ማለት ነው። ስታትስዴል ማለት የከተማ አንድ ፓርት ስታትስዴል ይባላል። እና የአንድ አካባቢ ሪንክቪሽስታ ይባላል። እዛ አካባቢ የከንቲባም ምክትል ከንቲባም ሆኜ ለ12 ዓመት እንደው ደስ አይልም? እንደው በዚህ አጋጣሚ እኛ እዚህ ኢትዮጵያ ሰማይ ስር ተሆኖ ከዚህ አካባቢ መጣ ነው ምናምን ይባላል። እናንተ የኛ ኢትዮጵያ ልጆች ደግሞ ሌላ ሀገር ስዊድን ሄዳችሁ ደግሞ ከንቲባ ትሆናላችሁ እንደዚህና እንደው ምክር ሰጥተው የሚገርመው የስዊድኖች ስፔሻል የሚያደርገው ከሌላው ከብዙዎቹ ስዊድን ለ200 ዓመት ጦርነት አልገባችም። የመጀመሪያው ዓለም ጦርነት አልነካት፣ ሁለተኛው ዓለም ጦርነት አልነካት። 200 ዓመት ሰላም። ለዛ ነው ደግሞ ያደጉት። ሰላም ነው፣ ዲስከሽን ነው። ኦፖዚሽን ምክትል የሚሆነው በነገራችን ላይ እዛ ሀገር ኦፖዚሽን ምክትል አሁን ለምሳሌ የአቤቤ ምክትል ኦኬ የራሷ ምክትሎች አሉ። የአቤቤ እንትን ምንድነው ከንቲባዎች አሉ። ብዙ ከንቲባዎች የተለያየ ትሩስ ከንቲባዎች አሉ። ወይዘሮ አዳነች ያው እናንተ በፈረንጆቹ አቤቤ የሚሉኝ ኦኬ ወይዘሮ አዳነች ሌላ እንዳይመስል ብዬ ነው። አይደል በፖዚቲቭ ነው የሚሰሩት እና ምንድነው ስሙ ምክትሎቻቸውን እንደዛ ይደረግ አይደለም። ማጆሪቲው 10 ከንቲባ ካለው ለተለያዩ እንትኖች ማይኖሪቲው 8 ከንቲባ አለው ከንቲባ እና ሙሉ ደሞዝ የሚከፈልክ እነዚህኞቹ። ለዛ ነው የሚስማሙት። ታየ ኦፖዚሽን የሚሆነው እየተከፈለው ከንቲባ ሆኖ ምክትል ለምሳሌ ስታትስዴል ካልባልኩ ይሄ በቦሌ ክፍለ ከተማ ምናምን እንዳልኩህ በስታትስዴል ውስጥ ሊቀመንበር ነው ከሆንኩኝ የአሸናፊው ፓርቲ ምክትል ሊቀመንበሩ ከተሸናፊው ፓርቲ ዋው ያ ፖለቲካው ምን ያደርገዋል? ስሙዝ ያደርገዋል። ደሞዝ እየተከፈለው ነው ከዛ እና ባጀትም ይሰጣል ለፓርቲዎቹ በልካቸው ኦፍ ኮርስ 4% ከሆነ በ4% ልክ በልኩ ይሰጣል። 40% ደግሞ የሚያደርገው ብዙ ያገኛል። እና ለዛ ነው ስሙዝ የሚሆነው። ስብሰባ ላይ ተጣልተን ያው ፖለቲካ ስብሰባ አለ፣ የውሳኔ ስብሰባ የሚኖረው ስብሰባ አለ እና ከሁሉም ፓርቲዎች ናቸው። ለምን ያ ነው እንግዲህ ፖለቲካ የሚያሰኘው። እዛ የፓርቲ ብቻ ነው ለብቻ የፓርቲ አባል ከሆነ የፓርቲ አባል ለብቻ ነው፣ ፖለቲካ አይደለም። የፖለቲካ ፖለቲከኛ የሚያሰኝህና የሚያሰጥህ ከሁሉም ፓርቲዎች ባሉበት ስብስብ ነው እና ውሳኔ ስትወስን ነው። እና ከስብሰባ በኋላ አብረን ሄደን ቢራ እንጠጣለን። አንዩዥዋል የማይደረግ አብረን ወጥተን ራስ እንበላለን፣ ቢራ እንጠጣለን። ይሄ ሁላ ከሆነ በኋላ ምናልባት እንግዲህ ለውጥ ደግሞ መጣ። 2010 ለውጥ መጣ። በኋላ ደግሞ ክቡር ጠቅላይ ሚኒስትሩም የሎሬት አሸናፊ ሆኖ ነበር። ስለሱ አካባቢ እንደው ምን የሚያውቁት ነገር አለ? ያ አንድ ልጅ ነበር። ነገሩ ብዙ ልጆች ናቸው። በዛው እኔ የኢትዮጵያ ፖለቲካ ውስጥ የለሁበትም ከወጣሁ ጀምሮ። የስዊድን ፖለቲከኛ እንዳልኩ ለ37 ዓመት የስዊድን የሶሻል ፓርቲ አባል ነኝ። ግን በተለይ በቅንጅት ጊዜ ከዛም በኋላ ባሉ ጊዜዎች እንደ ቅንጅት ልጆች የቅንጅት ደጋፊ ሆኑ ወይም ደግሞ የግንቦት ሰባት ደጋፊ ሆኑ ወይም ደግሞ የብርቱካን ደጋፊ ሆኑ ልጆች መንግስት ጋር ደርሰን ሲሉኝ የኔ ገዢ ፓርቲ ብዙ ጊዜ ይገዛል። ኦፖዚሽንም ይሆናል አንዳንድ እየተሸነፈ ግን ብዙ ጊዜ ይገዛል እና አደርሳቸዋለሁ። ሚኒስትሩ የሚፈልጉት አደርሳቸዋለሁ። ፓርላማ አባል አመጣላቸዋለሁ ወይ ወስዳቸዋለሁ። ሚኒስትር አመጣላቸዋለሁ ወይ ወስዳቸዋለሁ። እና ምንድነው ስሙ በዛ
የተጫወትኩት ሮል አለ። ህብረተሰብ ውስጥ አለሁበት። ኦፍኮርስ የኢትዮጵያ ውስጥ አለሁበት፣ የሶሳይቲ ውስጥ አለሁበት። እንግዲህ ፓርቲ የኢትዮጵያ አሁንም አለ የለሁበትም እና ግን ለኢትዮጵያ እንትን ግን ብዙ ነገር አበርክቻለሁ። ሲድኒ ያለው ኢትዮጵያ ሙሉ ያውቃል። አትሊስት በፖለቲካው አካባቢ ያለው ሙሉ ያውቃል። እና በተለይ አሁን ለምሳሌ ብርቱካን የታሰረች ጊዜ ብርቱካን እኔ ነኝ ያደረስኳት የፓርቲው የሶሻል ዲሞክራት ፓርቲ ዋና ጸሐፊ ጋር አደረስኳት። አድርሻት ተመልሳ ስትመለስ አዲስ አበባ ታሰረች እና በእድሜ ጠና ያለች ነች። የኛ ፓርቲ ጸሐፊ የሶሻል ዲሞክራት ፓርቲ መታሰሯን ስትሰማ አበደች። ሰላማዊ ሰልፍ ስናደርግ ከታመመችበት ተነስታ አብረን ሰላማዊ ሰልፍ አደረገች። በጣም ይቺን ወጣት ልጅ ምን አድርግ የሚሏት በጣም ደስላት ካሪስማቲክ ደስላት ነበር። እሷም በዛ ምክንያት የሶሻል ዲሞክራቲክ ፓርቲ 50,000 ፖስት ካርድ አሳተመ በብርቱካን ስም። ብርቱካን ከበኋላ እንትን ብሎ ፎቶግራፍ ለጥፎ የቅንጅትን ሰላማዊ ሰልፍ እዚህ የነበረው እዛ መሀል አድርጓት። ከዛ ጽሁፍ ደግሞ የመለስ ዜናዊ ፓርቲ ያደግ የሚባለው በጣም ጨቋኝ እንደሆነ በአይሶሌት አድርጎ ሰውን እንደሚያስር ሰውንና በአስቸኳይ እንዲፈታት የሚል ፖስት ካርድ ስታምፕ የሚደረግበት እያንዳንዱ ሰው ወስዶ ስታምፕ አድርጎ አድራሻው ያ ስታምፕ የሚላከው በሲቪል ባለው በኢትዮጵያ ኤምባሲ በኩል ለመለስ ዜናዊ የሚደርስ በኋላ ዱብ ማለት ሲጀምር የኢትዮጵያ ኤምባሲ ውስጥ ለ4 ዓመት ዘጋው መለስ ኤምባሲውን ለ4 ዓመት ከሞተ በኋላ የተከፈተው 4 ዓመት ተዘጋ። የኢትዮጵያ ኤምባሲ ስዊድን የሚያክል አጋር ለ4 ዓመት ተዘጋው እና የእሷ መታሰር እሷም ጎዳት፣ በጣም ይጎዳት። ለትግሉ ግን የጠቀመው ዓለም በሙሉ አወቀ። ደዛቅ ምዕራቦች በፍጹም ሌላውን ኦፖዚሽን አንሰማም ከህወሓት በስተቀር ያሉት በሙሉ የኢትዮጵያ ነገር ታወቁ። እያንዳንዱ ካናዳ በለው አውስትራሊያም በመንግስት ደረጃ ትልቅ እንትን የተሰራችው እሷ እስር ቤት ሆና ይህን ያህል ኢንፍሉዌንስ ነበረው ማለት ነው። በጣም ኦፍኮርስ እንግዲህ ውጭ ያሉ ልጆች በሙሉ ትልቅ ስራ ሰርተዋል። በሙሉ ዛሬም እንኳን ኔጋቲቭ እንትን ቢሉ ሁሉም ስራ ሰርተዋል። የግንቦት ሰባት በላይ የቅንጅት በላይ ኤቭሪባዲ አብሮ ተሰልፏል። ሁሉም የኦሮሞ ልጆችም መጡ። እንዲሁም ብዙ ጊዜ አይገኙ ነበር እንደዚህ ነገር ላይ እነሱ ኤቭሪባዲ መጣ ማለት ነው። እና የኦነግ ሰዎችም ማለት ነው ለምሳሌ እነሱ ሰላማዊ ሰልፍ ላይ አይጠፉም ነበር። እና ትልቅ ለውጥ በኋላ መጨረሻ ላይ ለእንትን ታጨች። ለሻካሮቭ ፕራይስ የሚባል አለ። የአውሮፓ ፕራይስ ነው። የአውሮፓ ልክ እንደ ኖቤል ፕራይስ ግን የአውሮፓ ዩኒየን ያለው ፕራይስ ነው። እና ለሱ ታጭታ 2 ሰው ቀረ። እሷና አንድ እስር ቤት ኪዩባ ውስጥ እስር ቤት ያለ ዲሲደንት ሰው ቀሩ። ልክ እነሱ 2 ሲቀሩ 100% ሹር እንግሊዞች ናቸው። ፒኤልኤፍን ህወሓትን ኢህአዴግን እቺ ሴትዮ ካልፈታሃት ይሄን ፕራይስ ካገኘች የሚቀጥለው ኖቤል ፕራይስ ነው በጣም ታዋቂ ነው የምትሆነው ፍታሃት አለ። 3 ቀን ሲቀሩ ፈታ። 3 ቀን እሱ የምታገኝ ነው በጣም ታዋቂ ነበር የምትሆነው። 3 ቀን ሲቀሩ ፈታች። እሱን እንድታገኝ በኋላ መተደበር በኋላ አሜሪካ ደርሳ መተደበር ይኛካ ትንሽ ብትጨምር ይኖራል አልኳት። ምን አደረኩ አለችኝ። ትንሽ ብትጨምር ይኖር እንገለብጠው ነበር። ምን አደረኩ? እውነት ነው መከራው አይገባኛል ነው እኔ አይቻታለሁ በደንብ የሆነው ሁኔታና ያይስቃይችው ስቃይ ለአብዮቱ ግን ለዚህ ለመጣው ለውጥ ያበረከተችው ማንም ፓርቲ ያለበረከተ ብቻዋን ያበረከተችው ማንም ያደረገው ቀላል የከፈለችው ፕራይስ እንደው ሎሬቱን ያነሳው ሽልማቱ ወደዛ ለምጣና ከመጨረሻ ላይ ለምጣና እንግዲህ ዶክተር አብይ ከተመረጠ በኋላ ወይም አብዮቱ በኋላ የኤርትራን ጉዳይ እኔ እፈታለሁ ይላል። ኖርማሊ በዓለም ላይ ትላልቅ ነገር የሚፈታው
ምዕራቦች ገብተውበት ወይ ቻይና ገብተውበት ወይ ራሽያ ገብተውበት ወይ አስታራቂ ትልቅ የሚታወቅ ገንዘብ ይዞ የሚመጣ ካለ ነገባ ጦንቻ ያለው ካልሆነ ማንም የሚታረቅ የለም። አንተም ተብሎ በገንዘብም በዱላም አስፈራርቶናል። አሁን ያለምንም እንትን ብድግ ብሎ ጁላይ 7 ጁላይ 8 ቀኑን ረሳሁት። ከዚህ ከሁለቱ አንዷ ቀን ነች። አስመራ ይገባል እና ጓደኛሞች ነበር። ሁል ጊዜ ህወሓትን እንዴት ነው የምንጥለው እያልን የምንሰዎች ነበር። ፓርቲ አባል አይደለም ግን ዲስከስ ብናደርግ እንዴት ነው የሚወርቀው እና አንድ ነገር መፍጠር አለብን። የረጅም ጊዜ በረጅም ጊዜ ይህንን መንግስት የሚጥል ምዕራቦች እንደሚደግፉት እናውቃለን። ሹር እንደሚያበላቸው እናውቃለን። ኤቭሪቲንግ ምዕራብ ስላለን ዊ ኖ ኤቭሪቲንግ በደንብ ነው የምናውቀው። እና እንደውም አንድ ጊዜ ኦኬ ወደዚህ ወደ ዶክተር አብይ እንትን ልምጣ 50 ቦታ ከመሄድ እና እኔና አንድ ጓደኛ እያወራን ነው። ስለዚህ ስለ አስመራ እሱ ዶክተር አብይ አስመራ የገባለት ያደረገው እንትን በቴሌቪዥን ይታያል። የተደረገው አቀባበል ምናምን እና አንድ ዶክተር ክፍሌ የሚባል ልጅ አለ። ክፍሌ ጆቴ የሚባል ልጅ አለ እና ይሄ ልጅ ኖቤል ፕራይስ ያስፈልገዋል። ይሄ ሰውዬ ኖቤል ፕራይስ ያስፈልገዋል ይላል። ይሄ ልጅ ይሄ ልጅ ኖቤል ፕራይስ የሚያስፈልገው ስራ ይሰራል ማንም ሳይገባበት ይላል። ዲክላር አደረገ። እሱ የሶሻል ፓርቲም አይደለም ምንም አይደለም። ጀስት ያው ኢትዮጵያ ዲስከስ እናደርገው ነው። ይሄ ቀላል ስራ አይደለም። 20 ሺህ ለስንት ሺህ ወታደር እዛ ለስንታም ለ20 ዓመት የተሰልፈው 100 ሺህ ሰው የሞተበት ኤንሶን ጀስት ድግ ብሎ ቀላል ነገር አይደለም እና ኖቤል ፕራይስ የሚያሰጥ ነው ይላል። እሱም ቀዳብጬ ተመልሼ እኔ ወደ ራሴ ፓርቲ የፓርላማ አባል አለን ሲረዳን የነበረ ከዛ በፊት አብዮቱ ነው ሲረዳን መጨረሻ ላይ 3-4 ወር ስትቀር ገና ማንም አላወቀም። እዚህ ከነ ማን ነው ከነ ትራምፕ ከነ ማን አንጀላ መርከል አውሮፓኖች ከደም ኤቭሪቲንግ መስማት ይጨረሱት ብሏል የመጣው ነገሩ እና ቲፒኤልኤፍ ኢዝ ኦቨር በደንብ ከታ ምን ያህል እንደሰራ ማለት ነው። ለኛ ሁሉ ያበሰረን ማንም ሳያውቅ እኮ ነው ማለት ማንም ሳያውቅ ኦቨር ጌም ኦቨር እንደጨረሱና እንዳሉበት ማለት ነው። ለዚህ ነው ትራምፕ እኔ ባመጣሁት ያለው ወደ ልመለስና መጀመሪያ ከዛ ወደ ጓደኛዬ የፓርላማ አባል ደወልኩለትና እንዴት ነው ፓርላማ አባል የሚታጨው እንዴት ነው ለኖቤል ፕራይስ የሚታጨው አልኩት። እንዳልኩ በቅርብ ነው የምንሰራው የፓርቲ አባልና እኔ አክቲቭ ነኝ እዛ ውስጥ ምንም ችግር እኮ የለውም። እኔ እኮ የፓርላማ አባል ነኝ እኔ ማጨት እኔና ጓደኞቼ እናጨው እንችላለን አለ። በነገራችን ላይ ከሳምንት ነው 15 ቀን በፊት ደግሞ የሱን ቲሸርት ፎቶ ያለበት ለብሶ ተኛ ጋር ተሰልፎ ነበር። የደስታ እንትን አለበት ሰላማዊ ሰልፍ ነበር። ልክ ነው አብሬ 16 ላይ አንድ ቀን ብቻ ነበር ሰላማዊ ሰልፍ። እዛ ላይ ተሰልፎ በደንብ ደረቱ ላይ በደንብ አለ አልቃው ያችን የፎቶግራፍ ለጥፌ ማነው ጠቅላይ ሚኒስትሩ ነው ፓርላማ አባል እሱ ሊያጨው ነው ብዬ በፌስቡክ ለቀኩት። እሱም ለቀቀ እኔም ለቀኩኝ። ከዛ የቀጠለ ዓለም በሙሉ ማንም የለም ዓለም በሙሉ ረጨው 4000 ጊዜ ሰው ሪፖስት እያደረገ ሪፖስት አድርገው 4000 ጊዜ ያን ጊዜ ኤቭሪባዲ ከዶክተር አብይ ጋር ነበር ወይም ከአብዮቱ ጋር ነበር ኤቭሪባዲ 4000 ጊዜ እና ከዛ ሰዎች ሰበሰብኩኝ እኔ ከኢትዮጵያ መች ለቀምኩኝ ከሁሉም ምሁራኖች ሁሉም ለቀምኩኝ እና ከዚህ ከእንትና ጋር ከአንደርሽ አስተርቢያ ይባላል የፓርላማ አባል ከሱ ጋር 14 ሆነን እሱ ፓርላማ እዛው እሱ ለስራው እንትን እንዲለው ማታ ማታ እንደም ቀደምና ወዳ እዛ እየተሰበሰበን 6 ወር ሙሉ ስለ ዶክተር አብይ 100 ገጽ ጻፈን። 100 ገጽ ከጻፍን በኋላ በጣም ብዙ ነው ወደ 20 ገጽ ተፈጠ። አሁንም መጨረሻ ላይ አንድ ማላችን አንድ ፕሮፌሰር አለ ግርማ ይባል የአምቦልጅ ነው 20 ገጽ በጣም ብዙ ነው አለ እና ምን አደረግን ወደ 5 ገጽ ፈጠርናትና ያችን አባሪ ያገለግናት
ሲቀኑ ሲደርስ በነገራችን ላይ 6 ወር ስንሰራ የመምረጫው ጊዜ አልደረሰም። ፈርስት ጃንዋሪ መምጣት አለበት። እኛ 2018 ነው መሰለኝ እየሰራን ያለነው 2019 ጀምሮ ነው ኖሚኔት ማድረግ የሚቻለው። ጃንዋሪ ሲመጣ ኖሚኔት አደረግን 4 ገጽና 5 ገጽና ያችን አማራ እሱ ላክ ያው ዞሮ ፓርላማው ልንልከው። አሁን እሱ ከላከ በኋላ ግራ ገባን። አንድ ሰው ኖሚኔት ስላደረገው እንዴት ሊሉ ይችላል? ስለዚህ ምን አለን አሁን እንግዲህ ያን ጊዜ አላወራሁት ሚኒስትር ቢለን ይዘው ነበር የኖቤል ኮሚቴ እንዳያፈርስ ብለን ብዙ ነገር እናወጣው ነበር። ብዙ ሚኒስትሮች አናወጣው በመነጋገራቸው እናላለ እንደዚህ ታክቲካችን ምናምን አናወጣም። ያን ጊዜ ምንም የኖቤል ኮሚቴ ይጥልብናል ያን ከሰማ ብለ ያለን አናወጣው ነበር። ዝም ብሎ ኖሚኔት መደረጉ ብቻ ነበር የምናወጣው። ወይም ደግሞ ኖሚኔት ልናደርገው ነው ወይም ደግሞ ኖሚኔት ተደርጓል ነው እንጂ ሌሎችና ከዛ ያችን 20 ገጽ የኖቤል ኮሚቴ ውስጥ የተወሰኑ እንትኖች ክራይቴሪያ አለ። ምን ማን መምረጥ እንደሚችሉ የሀገር መሪዎች፣ ድሮ ኖቤል ፕራይስ ያገኙ ሰዎች፣ ከፕሮፌሰሮች ደግሞ አንድ የተወሰነች ፓርት አለች። ገብታነበው ሁሉ ፕሮፌሰር አይደለም፣ አንድ የተወሰነች እና ሎየሮች ምናምኖች መምረጥ ይችላል። እና አሁን ኢትዮጵያ ያለ ወይ ባለም ላለው ኢትዮጵያዊ ሙሉ ያንን ሊያሟላ ይችላል ላለው በሙሉ ያችን 20 ገጽ በተነት አንደኛ ስራ እንዳይሰራ ነው። ስራ ኖሚኔት አድርጎ ብቻ አይበቃም። ያለቀ ነገር ይፈልጋል ሰው። ብዙ ሰው ሰነፍ ነው አይደለም፣ ክትትል ይፈልጋል። ስራ ይሰራል። አንዳንዱ አጭር ነገር ነው የሚያውቀው እና በጣም አስቸጋሪ ይፈልግ እንዳለ ይላከው፣ ቢፈልግ አሳጥሮ ይላከው፣ ቢፈልግ ጨምሮ ይላከው 20 ገጽ ኦል ኦቨር ዘ ወርልድ ላከ ለኢትዮጵያኖች። እኛም ጋር ለምሳሌ አሁን እዛ ስዊድን አንዱ ኢራናዊ የዚህ ዶክተር ጓደኛ ተማረው መረጠ፣ አንዱ ደግሞ ስዊድናዊ መረጠ ነው ያደረገ እንደዚህ ፕሮፌሰር ስለዚህ ያንን ክራይቴሪያ የሚያሟላ ማንማት እና ለምሳሌ የምናውቀው አንዱ ለምሳሌ ለንደን አንድ ኦሮሞ ልጅ አለ አንድ የታወቀ ሎየር እሱም ነው የሚያደርገው። በኋላ እንኳን እንዲሆንም በኋላ እና ነው ምን ያደረገውና እንደዛ ነው የሆነው። ግን ልክ ሊመረጥ 2 ወር 3 ሲቀረው ያ 14 የሆነው ግማሹ አገኝቶ ነው በቃ ስራ ተጀመረ። አሁን ድሮ ስራ ስለማይሰራ ነው የሚወደደው። ስራ ካልሰራ መጀመሪያ ትወዳለህ። አሁን ስራ ስትጀምር ሁሉ ነው ስሙ ቁጭ ያለ ሰው የማይሳሳተው ቁጭ የሚል ሰው ነው ይባላል። አዎ ቁጭ ስላለ ነው መጀመሪያ ስለሰራ የምታስከፋው ነው ስለሰራ ሁሉ ታስደስታች ገባ ሁሉ ታስደስታች አይችልም። በዛ ላይ እንዳልኩህ ጉልበቱ የሱ ብቻ አልነበረም። በዛን ጊዜ ስንት በተለይ በኦሮሚያ ውስጥ ማአት የሚካፈለው ነበር። ማአት ኔሉሰር ባይነበረ ወደዚህ የሚጎትተው ማአት ነበረ። ጃዋር ሁለተኛ መንግስት ኮሎኔል የሚሉበት ጊዜ ነበር። ቀላል ጊዜ አልነበረም ማለት ነው። ያን ጊዜ እነ ህወሓት እኮ ጡንቻቸውን የሚያሳዩበት ጊዜ ነበር እኮ ያን ጊዜ ሳይወጡ እና ቀላል አልነበረም። እና ስራ አንደኛ ፕሮሚስ የገባው ነገር የለም። እሱ ግን ሰው ልክ ፕሮሚስ እንደገባ አድርጎ እኛ ደግፈን መፈታተስ ይችላል። የኛ ሀገር ችግር እኔ ብዙ ጊዜ መቼስ ጋሻቢ ማነሳው ምንድነው የረጅም ዘመን ነው። አንደኛ ከ2010 በኋላ ያለው ጉዳይ አለ፣ ከ97 በኋላ ያለ አለ፣ ከ87 በኋላ አንዳንድ እኮ የ150 ዓመት ታሪክ የሚያመጣም አለና ይሄን ሁሉ ነገር ሊፈታ ይችላል። ጦርነቱ መጣ ችግሩ ራሱ ከደርግ ጊዜ ከኃይለ ሥላሴ ሞኒቃ ጊዜ ጀምሮ የመጣ ችግር ያ ሁሉ ችግር ነው ያለው ፕሮብሌም አሁንም ከዛ ጊዜ ጀምሮ የተጠራቅሞ የመጣ ያን ጊዜ ያን ያህል መፍጀት የለበትም። 40 ዓመት 50 ዓመት መፍጀት የለበትም። ግን ቴክስታይል 10 ቢያንስ 2 ምርጫ ይፈጃል። በጣም በእውነት በጣም ከልብ ነው። ዛሬ እንግዲህ የመጨረሻው መውጫችን የሚሆነው እንደ ረጅም ሰዓት አደከምኩት። መውጫችን መሰነባበቻችን አፋር ላይ ያገዛችሁ እንዳለ አውቃለሁኝና እስኪ ነጥቦቹን እናንሳቸው። ምን እየሰራችሁ ነው? በተለይ በህልውና ዘመቻ ወቅት ብዙ ኢትዮጵያ ልጆች ክቡራትና ክቡራን እንግዲህ እኔም ተመስጬ እዚሁ ቻናል ያልኩት ወደ እናንተ መለስ አላልኩኝም። ላይክ እያደረጋችሁ ሼር እያደረጋችሁ ይህን የመሰለ ወርቅ የሆነ ቆይታ ብዙዎች ጋር እንዲደርስ እንድታደርጉ እፈልጋለሁ። በእርግጥ በተለያዩ ሚዲያዎች እንዲሰራጭ ነው የምናደርገው። ይሄ በጣም ትልቅ ትምህርቶች የወሰንበት በመሆኑ ከዚህ አኳያ በህልውና ዘመቻ ወቅት ብዙ የኢትዮጵያ ልጆች ሁሉም ቋንቋ ተናጋሪዎች
ዋጋ ከፍለዋል ለሀገራቸውና ብዙም አሁን የማይነገርላቸው የአፋር ጀግኖች የምድር ድሮኖች ምናምን ከማለት አልፎ ግን ብዙ ልጆቻቸው ቤተሰቦቻቸው ተሰውተው ምናምን ብለው የተበተኑ አካላት አሉና እስኪ እንደው ስለሱ ተወሰነ ነገር ያጫው። እንደዚህ ነው የዛሬ 2 ዓመት ዶክተር አብይ ዲያስፖራ ግቡ ብሎ ጠርቶን ነበር። ያን ጊዜ ገባን ጊዜ በሴቶችና ማህበራዊ ሚኒስቴር አማካኝነት የኢትዮጵያ ፕሬዝዳንት ቤተመንግስት ጋበዘችንና አንድ 200 ቤተሰብ ገደማ ተጋበዘው። እኔ በአጋጣሚ እኔ ሄድኩት ባለቤቴንና እህቴን ሄድኩት እና አንድ ማአት ክብ ጠረጴዛዎች አሉ። እኛ ፊት አንድ ዶስ ያስቀምጡ ፋይል አስቀመጡ። እያንዳንዱ ቤተሰብ ፊት አንዳንድ ፋይል አስቀመጡ እና በዚህ በህልውናው ዘመቻ አባቶቻችን ሞቱባቸው በአማራ ክልልና በአፋር ክልል ያለአባት ይቀሩ አሉ። አንዳንድም ደግሞ ያለአባት ያለናት ይቀሩ አሉ ልጆች እና እነዚህ ያሳድጉ ብለው አሉ እና በአጋጣሚ ሆነ እኛ ስንከፍተው የት ይደርሳል? አፋር። ብዙ የደረሰው ጎንደር፣ ወሎ ነው። እኛ ስንደርሰው አፋር በጣም ደስ ያለ። ምክንያቱም አፋር ደግሞ ዘምተውም ነበረ እንደዱሮ አይደለ? ገተው ዘምቼ ታጠፈው ይያለው እሱ ብቻ ሳይሆን እንኳን አልሚራህ ሱልጣን አልሚራህ እንኳንኛ ግመሎቻችን የኢትዮጵያን ባንዲራ ያውቃሉ። ኢትዮጵያዊ በታሪክም የአፋር ታሪክ የሌለበት ኢትዮጵያ የለችም። ወደ ኋላ የፈለከውን ያህል ብትሄድ ስሙ አዳል ይባል ምን ይባል እንጂ በነገራችን ላይ አፍሪካ የሚለው እኔ ጥናት ሳጠና ምንድነው እሱ አፍሪካ የሚለው ስያሜ ራሱ አፋረንሲስ ከሚለው ዳይነስቲ የመጣው የሚልም ጥናት አጥንቻለሁ። ወደ ኋላ ላይ ሉሲ የመጣችበት የመጀመሪያው ሰው ልጅ የመጣበት ነው እና በጣም ደሳለ በጣም እና ከዛን ጊዜ ጀምሮ እንግዲህ ያው የተሰጠንን በየ6 ወሩ 30 ሺህ እንከፍላለን። 5 ልጆች አሉን። በነገራችን ላይ 5 ልጆች አሉን እና በኋላ ግን እኛ በራሳችን ፍቃድ እናትየውን ጨምረናት በገንዘብ ውስጥ ለምንድን ነው ልጆች ብቻ ያስብለን እሷን ጨምረናት ነው የምንከፍለው እና በኋላ ምን ወሰነን እነዚህ ልጆች የት እንዳሉ አናውቅም። ልጆች አሉን አሁን እንከፍላለን ግን የት እንዳሉ አናውቅም። ይማሩ አይማሩ አናውቅም ብለን አሁን ሄድኩኝ ከሴቶችና ማህበራዊ ሚኒስቴር ጋር እዚህ ካለው ከዋናው እንትን ጋር ተማክሬ ሄድኩኝ። እዛ አስመጡልኝ። ገጠር ነው ያለችው። በጣም ሩቅ ከመኪና የማይገባበት ሩቅ ነው ያለችው። በላንድ ሮቨር ሄደን ያመጡልኝ። ኦፍ ኮርስ ባጀት የነሱን ባጀት መንካት አልፈለኩም። የቤንዚኑን የቻልኩኝ ያመጡበት እነሱ መኪናና ሾፌር ቻሉ አመጡልኝ ዋና ከተማው ሰመራ ድረስ እና እዛ አንድ ቀን አደሩ። እኔ 2 ቀን ያደርኩት ግን እነሱ አንድ ቀን አደሩ። የሚገርመው ነገር 5 ልጆች ያሉ 4 ናቸው የመጡት። ከ4 ውስጥ አንዷ ትልቋ 13 ዓመቷ ነውና ለምን አልመጣችም ብላ ጠይቃትና ፍየል ማን ተጠብቅልናለች። አይማሩም ማለት ነው። እኛ ደግሞ ለመቀለብ ብቻ አይደለም ወሰድናቸው ለማስተማርም ጭምር ነው እና አሁን ስዊድን ሄጄ ከሌሎችም አሜሪካም ሌላ ካሉ ዘመዶች ጋር ተነጋግሬ የጭቃ ቤት ሰርተን ወደ ወረዳ ወደ ትምህርት ቤት ወዳለበት ሙቭ ለማድረግ ነው። ሌላ የነገሩ የጀግና ልጆች ናቸው እንግዲህ አባቶቻቸው የተሰዉ ናቸው። ያሉና ዘመቻው በዚህ በትልቁ ጦርነት ላይ ደግሞ አንድ አይደለም እዛ አካባቢ አንድ አይደለም 4 5 እቺ ሚሊዮኖች የምትባለዋን እንትዋን ለመያዝ ተደረገው እንትን እዛ ከትልቁ ጦርነት ተደረገውና ያለቀው ማጣት ነው። ማአት ጀግኖች የማአት ጀግና እና አሁን እዛ ሄጄ ምን አሉኝ የሴቶችና ማህበራዊ ሚኒስቴር እዛ የአፋር ተወካዮች ባክህ ማአት ልጆች አሉ አባት የሌላቸው እና ወደ ውጭ ላሉ የልጆቻችንን መርዳት ለሚፈልጉ ማሳደግ ለሚፈልጉ እንደኔ ማለት ነው ያው እዛው አገራቸው እያሉ ትምህርት ማስተማር እና ምግብ እንዲበሉትን መርዳት ፈልግልን ብለውኝ እንግዲህ ያንተን መርዳት ያፈልጉታሉ። በዚህ ነው እንደው ጋሻቤ በዚህ አጋጣሚ ምክንያቱም ይሄን ብዙ ፕሮግራሙን ይከታተሉታል። በዚህ አጋጣሚ ሚዲያዎች ይሄንን ያለ ፈቃድ ወስዳችሁ መጠቀም ትችላላችሁ። ዩቲዩብ ላይ ቢሰሩም አላማችንን መጠቀሙና እንዴት ነው አሁን ሊያገኙት የሚችል አስፈላጊ ሲሆን የሰዎችን ማድረሻ ስጥ ብለውኛል። የሴቶችና ማህበራዊ የአፋር ሰዎች ናቸው፣ የተማሩ ሰዎች ናቸው። የሴቶችና ማህበራዊ ሚኒስቴር ሰራተኞችን ስልካቸውን ለአንተ ልሰጥ እችላለሁ።
በአንተ በኩል ሲፈልጉ የሚፈልግ ሰው በአንተ በኩል ብሎ ቀጥታ ከሴቶችና ማህበራዊ ሚኒስትር ጋር ሰው ልጆችን መውሰድ ይችላል። መውሰድ ማለት ማገዝ እንዲማሩ ማድረግ የሚበሉት ማድረግና ልጆች አንድ ቦታ እንዲደርሱ ማድረግ ትልቅ እንትን ነው። እንደው መረጃ ቢፈልጉ ከርሶ በተለይ ደግሞ ዲያስፖራ አቅም አለን። በጣም ትንሽ ገንዘብ ነው። አሁን 60 ሺህ ብር ነው ለአምስት ልጅ 60 ሺህ ብር ነው የሚከፍለው ከእናትየው ጭምር። በኮርስ ወደ ከተማ ሲመጡ አይበቃም። አሁን ገጠር ነው በአመት 60 ሺህ ኢትዮጵያ ብር ለዲያስፖራ በጣም ትንሽ ነው። በተለይ ለቤተሰብ ባልና ሚስት የሚሰራ ከሆነ ልጆችንም አማክሮ ልጆችን የሚጨምሩበት ከሆነ የሚሰሩ ልጆች አሉ እና እዚህ ግን ይቀይራል፣ ህይወታቸውን ይቀይራል። ከፍየል ጠባቂነት የትምህርት ፊደል በጣም በዛ ላይ ደግሞ የጀግኖች ልጆች ናቸው። በእኛ ቀዳዳ ያሉት እኮ አፋር። እኔ በነገራችን ላይ አፋር እመላለሳለሁ። እንዳውቄ ነው ዝም ያልኩት። ብዙ ጊዜ እመላለሳለሁ። አፋር አሳይታም ሄዳለሁ፣ ሰመራም ሄዳለሁ። መሬት ላይ ያለውንም ሀቅ አውቀዋለሁኝ እና ምን ነበር ሲሉ የነበረው በሚዲያም ሲገለጽ የነበረው በእኛ በኩል መጥተው አፋር ለቀዳዳ ተጠቅመው ሄዱ ኢትዮጵያን ያፈርሳሉ እናፈርሳለን ሲሉ ነበር የነበረው። አያደርጉም ደግሞ የምራቸውን ነው። ስለ ኢትዮጵያዊነት ይሄ ሲል የምር ነው እንጂ ይሄ ማስመሰል የጭምብል ምናምን የለም። ሄጃ አየኋቸው እኮ የሚገርም ነው በጣም አንደኛ በእኔ ኮሩ እዛ በጣም የተደሰተ የአፋር ህዝብ እዛ ያገኙኝ በሙሉ በተለይ ምሁራኑ የሆቴል ሰራተኛው በጣም ነው የኮሩት። ሳያዋቸው ነው እርሶ ሲያግዟቸው የነበረ አብረን ቁጭ ብለን እዛ አይተው ሆቴል ውስጥ ቁጭ ብለን ልጆቹ ደግሞ መጨረሻ ላይ መጀመሪያ ፈሻሽተው ነበር። መጨረሻ ላይ ተመጥተው ሙልመት በኋላ እና አሁን አላማችን የኔን ልጆች ከዛ ከገጠር አውጥተን ከተማ ለማምጣትና ጭቃ ቤት ሰርተን በኋላ እናስተምረዋለን። መጀመሪያቸው ቤት ሰርተን ቢያንስ በዚህ መስከረም ትምህርት እንዲጀምሩ ከ13 ዓመት ጀምሮ ከ2 ዓመት ከ2 ዓመት ተኩል እስከ 13 ያሉ ልጆች በሙሉ ሁሉም አይማሩ። ያሳዝናል። እና ያ ነው ይሄ እንግዲህ እኛ ቤተሰብ እንደዛ አይነት አጋጣሚ ሆኖ እኛ 5 አለ፣ ሌላ 2 ብቻ ሊሆን ይችላል፣ 3 ሊሆን ይችላል። ግን ዲያስፖራ አቅማል እና ዋናው ልክ እኔ እንዳደረኩት ወይ እኛ እንዳደረግነው መድረሱን መቆጣጠር ቢቻል ደግሞ ኢትዮጵያ ሲመጣ ደግሞ ሄዶ ማየት በአመት በ5 ዓመትም ይሁን በ2 ዓመትም ይሁን እኔ አሁን ቴሌፎናቸው አለኝ፣ ሁሉ ነገር አለ። ሌላ ቀርቶ የባንክ ቡኳ ወይ እናትየው አሁን ወስጃለሁኝ። ያን ያደረግነው ምንድነው ለምሳሌ ረመዳን ሲሆን ጨመር አድርጎ ለመላክ፣ የእስላም በዓል ሲሆን ትምህርት ቤት ሲከፈት የደብተር ለመላክ ልብሶች አሉ። ጥሩ ልብሶች አሁን የፈረንጅ ሀገር አሮጌ ልብሶች አሮጌ ናቸው፣ ግን ሪሊ እነሱን አሁን በካርቶን አድርገን ለልጆቹ አውቃቸው አሁን እድሜያቸውንም አውቀዋለሁ አይቻቸዋለሁ እና ለእነሱ ሁሉ መላክ እንችላለን። አዲስም ገዝቼላቸዋለሁ። አሁን ነገሩ ግን እንደዛም ማድረግ ይቻላል። ለዛ ብለን ነው ማየት የፈለግኩት እና የእንትናን ባንክ ቡኳን ወስጃለሁ። አሁን ወደፊት በዋናው በመንግስት ይሄንን በጋሽ ላይ ይሄ 60 ሺህ በምንከፍለው በሴቶችና ማህበራዊ ሚኒስቴር በኩል ነው። እሱ ይቀጥላል። በዛ በኩል መላካችን ከመንግስት ጋር አናቋርጥም። ግን እኛ ደግሞ በግላችን እንደዚህ በዓል ሲሆን ምናምን ሲሆን ደግሞ መረዳት እንፈልጋለን። እኔ ስሜቴ ተነክቷል እውነት ለመናገር። ምክንያቱም ሀገሬን እወዳለሁ ማለት፣ ኢትዮጵያን እወዳለሁ ማለት፣ ወገኔን እወዳለሁ ማለት እንደው የወንድምን ልጅ ብቻ ማገዝ አይደለም። ማናቃቸው ዳር ያሉት ማንም ያላስታወሳቸው እኔ አፋር ላይ ብዙውን ጊዜ የሚጮህላቸው ስለሌለ ነው። ድምጽ የላቸውም፣ ያው አክቲቪስት የላቸውም፣ ዩቲዩበር የላቸውም። ግን ዋጋውን ደግሞ ከፍሉታል። እውነተኛ ኢትዮጵያዊነት ደግሞ ይታያል። ትልቁም ፕራይስ የከፈሉት እነሱ ናቸው። በጣም ኦፍ ኮርስ የጎጃምና የወሎም ገበሬ ትልቅ ፕራይስ ከፍሏል። አማራው ግን አፋርም ሁሉም ከፍሏልና እንደው ምንድነው የሚያደርጉት በጦርነት ወቅት ምሽግ ቆፍሮ ምናምን እንኳን አለው። በቀኛ ተፈጥሮ ይሄ የኛ ምሽጋችን ነው የሚሉት ይተኛሉ። አንዱ ላይ የሰሩት ጀብድም መሽ የተነገረ መሽ የተሰነደና ይሄን ስላደረጋችሁ በጣም ከልብ ያመሰግናለሁ። እንደተባለው የክልሉን እንግዲህ ሴቶችና የማህበራዊ እንትና ስልኮቻቸውን ወስዳለሁኝ። በዚህ አጋጣሚ የምትፈልጉ ሰዎች ኮንታክት አድርጋችኋቸው ያለው መረጃ እንድትጠይቁ እናደርጋለን። ጋሻ በበርሶስ ቢፈልጉ እንዴት ነው የሚያገኙት? በነገራችን ላይ ዛሬ አሁን እዚህ ከመምጣት በፊት የሴቶችና ማህበራዊ ሚኒስቴር ሚኒስትር ዴታ የሆኑትን ጋምቤላ ሰው ናቸው መሰለኝ አግኝቻቸው
ሁሉ ነገር ተጫውተን እሳቸውም ሊረዱኝ እሳቸውንም ኢንተርቪው ተደረጋቸው ደስ ይለኛል። ደግሞ እሳቸው ማለት በነሱ የዚህ ኃላፊ ስለሆኑ በተለይ ሴቶችና ማህበራዊ ሴቶችና የወጣት የልጆችነት ሴቶች ኃላፊ ስለሆኑ እሳቸውንም ብታናገራቸው ጥሩ ነው። ሞሪ ይነግሩሃል ከኔ የበለጠ ማለት ነው። እኔ ያለችኝ ቁጥብ በጣም ቁጥብ እንትን ነች ኢንፎርሜሽን። መጨረሻ የጠየኩትን አልመለሱልኝ። ምናልባት እንደው በዚህ ጉዳይ ላይ ከእርሶ ጋርም እንደ ኮንታክት ማድረግ የሚፈልጉ ሰዎች ቢኖሩ እንዴት ነው ሊያገኙት የሚችሉት? እንግዲህ ኢሜይልን ተዋለሁ። እንግዲህ በኢሜይል ይሻላል። ጥሩ ነው። በቃ ኢሜይሉን እንግዲህ ከዚህ ከስር እናስቀምጥላቸዋለን። ኢሜይሉንም የነዛን ሰዎችም በተለይ ከሚኒስትሯም ጋር ኮንታክት ብታደርግ ጥሩ ነው። ወርንት ይኖራል። ምን መደረግ ይፋ ባይደረግም የነሱ ስልክ ግን የሚፈልጉ ሰዎች እንሰጣቸዋለን። ኮንታክት አድርገው ወገናቸው ከጎን እንዲሆኑ እናደርጋለን። ይፋ መሆን የለበትም ግን ልክ ለመርዳት የሚፈልግ እንደው እኔ እረዳለሁ ብሎ ሲመጣ እኮ ያን ጊዜ ምንም አይደለም። ዝም ብሎ ለጉራ ሳይሆን እኔ እረዳለሁ በደንብ ተዘጋጅቶ ሲመጣ ያን ጊዜ ይሰጣቸው ምንም አይደለም። በአንተ በኩል መጀመሪያ በእናንተ በኩል እኮ መጨረስ ትችላላችሁ እና ከዛ መጨረሻ ሲያልቅ ኮንታክት ማለት ይችላል። በጣም ቢቻል በዋናው አለዛም በአፋሮች በኩል ቢሆን ጥሩ ነው። እውነትም ያለውን ተጨባጭ ነገር ያውቁታል። ስንት ሰው እንደሆነ ያውቁታል። ዳታዋን ናቸው እጃቸው ላይ ያለው ወረቀት ሁሉ እጃቸው ላይ እንዳለ በሙሉ እና በተረዳቸው ጥሩ ነው። አፋሮችን እንርዳቸው እባካችሁ። በዓለም ላይ ያላችሁ በሙሉ ኢትዮጵያኖች አቅም አለን። በተለይ ዲያስፖራ ያላችሁ፣ በተለይ አሜሪካ ያላችሁ፣ አውሮፓ ያላችሁ፣ አውስትራሊያ እና የመሳሰሉ ሀገር ያላችሁ አቅም አለን ልጆች ማሳደግ ቢያንስ አንድ ቢበዛ ካለዛ ደግሞ ቤተሰቡን ጠቅላላ ደግሞ አንድ ቤተሰብ አቅም አለ። ብዙ አይደለም 50-60 ሺህ ኢትዮጵያ ብር ወይም 100 ሺህ ኢትዮጵያ ብር የሚባል ለአንድ ቤተሰብ ውጭ ላለ ዲያስፖራ ላለ ሰው ኢትዮጵያ ብር። ክቡራትና ክቡራን እንግዲህ ዛሬ ከአቶ አበበ ኃይሉ ጋር የነበረ ቆይታ ይሄንን ይመስላል። ዋና ዓላማው ይሄ መጨረሻ ላይ ያነሳነውን ነገር ለማድረግ ከወገኖቻችን ጎን ለመሆን እንዲህ ሀገራችንን ፖለቲካ ደግሞ መለስ ብለን ተመልክተን እንዴት ነው የታለፈው፣ ምን ነበረ፣ ትላንት ሁሉ ጊዜ ጨለማ መስሎ እንዲታየን ይደረጋል። አሁን በትውልዱ ላይ ትላንት በሙሉ ጨለማ ወይንም ደግሞ የሆነ ቡድን የሚታገል የሆነ ቡድን ደግሞ ተቀናቃኝ መስሎ እንዲታይ የነበረበትን ነገር የማጣሪያ ጥያቄ ሁላ ነው ዛሬ ስናደርግ የነበረው ለመናገርና የተወዳጅ እንግዳ መርሃ ግብራችን ይሄንን ይመስል ነበር። እንደወደዳችሁት ተስፋ እናደርጋለን። ሁላችሁም በተደጋጋሚ እንደምንለው ላይክ እና ሼር አድርጋችሁ በመውጣት እነዚህ መረጃዎቻችን ለሌሎች እንዲደርሱ እንድታደርጉ በታላቅ አክብሮት ጠይቃለሁኝ። የምን ጊዜም የአዲስ ምንጭ መልእክት ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።